የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ረቡዕ ጥር 27 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ላለው ሰላም ናችሁ ወይ? ዛሬ እንግዲህ ማምሸት አድርገን የገባ ነው ከስራ በኋላ ስለሆነ ነው፣ ይቅርታ ይደረግልን። ለማንኛውም ሁላችሁንም ሰላም ብያለሁ። በጣም ወሳኝ የሆነ መርሃ ግብር ነው ያለን። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ሕያው እግዚአብሔር ይባርክልን። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ መድኃኔዓለም ነው። የአምላካችን የመድኃኔዓለም እንግዲህ ጥበቃው አይለየን፣ ከሁላችንም ጋር ይሁን፣ ከሀገራችን ከወገኖቻችን ጋር ይሁን። የዓለም መድኃኒት ነውና መድኃኒት ይሁነን ወገኖቼ። ዘመኑ ክፉ ነውና ዘመኑን መዋጀት በደንብ ግድ ይለናል እና ዛሬ እንግዲህ የምናደርገው እንደተለመደው እሱን ነው። ሌሎቻችሁ ደግሞ ከሌላውም እምነት ያላችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። ስለዚህ እንግዲህ ይህን በዚሁ የዛሬውን መርሃ ግብር ወደ እንግዲህ ማስተዋወቅ ሊጀምር። ሁላችሁንም ሰላም ብያለሁ ወገኖቼ። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ከዛ በኋላ እንግዲህ 487ኛው መርሃ ግብራችን መሆኑ ነው። በበራሪ ወረቀቱ እንዳያችሁት በመጨረሻ ጉዳቸው በጋድ ወጣ በሚል ብዙ ነገሮችን ነው የምናየው። በጣም ህዝቡን እንግዲህ ሳይከትቡት በፊት እንዲነቃ ህዝቡን ሁላችንም የምንችለውን እናደርጋለን ማለት ነውና በጣም ብዙ ነገሮችን ነው የምናየው፣ ብዙ ሚስጥሮችንም ነው የምናየውና አብራችሁን ቆዩ። በአይዲያ ሩም ላይ ደግሞ ሀሳብ አስተያየታችሁን አስቀምጡልን። ከኛ ብቻ ሳይሆን ከብዙዎች እንግዲህ የኢሶፕ ኢትዮጵያ ተመልካቾች ህዝቡ እንዲማር ኢንፎርሜሽን እንዲያገኝ ለማለት ነው። ኦኬ፣ በዚሁ ሁላችሁም ሰላም ብያለሁ። ጾሙ እንዴት ይዟችኋል? እንዴት ነው? ጥሩ የሆነ ነው። እንግዲህ ጾማችንን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቀበለን። በሰላም ደግሞ ጾሙን እንግዲህ ፈጽመን ጸሎታችን ተሰምቶ እንደገና ደግሞ ለተሻለ ተጋድሎ ከፍ ላለ ተጋድሎ መንግስተ ሰማያትን ለመውረስ የሚያበቃን በአገራችን ሰላም የሚያመጣልን ጾም ያደርግልን ጌታችን እንግዲህ ይለመነን። በዚሁም ቀጥል ወገኖቼ። ዛሬ እንግዲህ በሌተስት አፕዴት በቅድሚያ የምናየው ይህን ነው። ይሄ አርቲክል አይታችሁታል እንግዲህ ሮያል ዮሐንስ የሳውዲ አረቢያው የኢትዮጵያ እንግዲህ የውጭ ጉዳይ ሂዝ ኤክሰለንሲ የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን አግኝቷል። እንግዲህ ይሄ ያው ግልጽ ነው። ምክንያቱም አሁን እንግዲህ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ በአፍሪካ ቀንድ ብቻ ሳይሆን በአፍሪካ ላይ በአጠቃላይ አሁን እንግዲህ ጥቅም ለማግኘት ያው እየተደባደቡ በሚባል አይነት ሁኔታ እየተፎካከሩ ነውና ይሄንን እንግዲህ ፍሪክሽን ፈጥሯልና ይህን ፍሪክሽን ምክንያቱም የኢትዮጵያ መንግስት አሁን ከዩኤኢ ጋራ በደንብ የቀረበ አይነት ግንኙነት እያሳየ በመሆኑ ምክንያት ይመስላል እንግዲህ ያው
የፎሬን ሪሌሽን ጉዳይ ትንሽ በሚሻከርበት ጊዜ በዛ ሙያ ላይ ደግሞ በዛ ሹመት ላይ የተሸመው ሰው ነው እንግዲህ ሄዶ ሊያወራው የሄደበት ማለት ነው። እና እንግዲህ ከአንዳንድ መረጃዎች እየወጡ ነው ከሱዳን ላይ እጃችሁን አንሱ በሚል አይነት ነው የሚሉ አሉ። እስኪ እሱን እንግዲህ በሂደት የምናየው ይሆናል ማለት ነው። እና በቀጠናው እንግዲህ ሰላም ማጣት በእነኚህ ሰዎች በሳውዲ አረቢያና በዩኤኢ ምክንያት እየተባባሰ ነው የሄደው። እንግዲህ እንደምታዩት ያው የመንም እየታመሰች ነው፣ ሱዳንም። ስለዚህ ለእኛ እንግዲህ ምን አይነት ነገር ይጠብቀን እንደሆነ ወደፊት ለሀገራችንና ለሕዝባችን በጣም አሳሳቢ ነገር ነው። ኢትዮጵያ ሴንት ኢትስ ፎሬን ሚኒስተር ቱ ሪያድ ፎር ዘ ሪያሊቲ ቼክ. Prime Minister Abiy Ahmed has sent his Minister of Foreign Affairs, Gideon Timotheus, to Riyadh officially to enhance bilateral relations ብለዋል። እንግዲህ ስለዚህ ያው ስምምነት ላይ እንድረስ በሚል ነው እንግዲህ but unofficially የተነገረው እሱ ነው። ግን unofficially ደግሞ to find out how boldly his close alignment with the United Arab Emirates has poisoned his country's standing with Saudi Arabia. ስለዚህ ኢትዮጵያ መንግስት እንግዲህ ከዩናይትድ አረብ ኤሚሬትስ ጋር አሁን የቀረበ ግንኙነት እያደረገች ነው ብሎ ሳውዲ አረቢያ ስለሚያምን ይሄ ደግሞ እንግዲህ ያው ሳውዲ አረቢያ ያራቀ ሊሆን ይችላልና ብትስተካከሉ ይሻላል በሚል ነው እንግዲህ የተጠራው አቶ ጌዲዮን ጢሞቴዎስ። እና ይህንን እንግዲህ ያው ሳውዲ አረቢያዎቹ ደስተኛ አይደሉም ማለት ነው። በመቀጠል በሌተስት አፕዴት የምናየው እንግዲህ ደጋግሜ የሶፕ ኢትዮጵያን የምትመለከቱ ተመልካቾቻችን የሶፕ ኢትዮጵያ ቤተሰቦች እንደምታስታውሱት ገና እንግዲህ ከአይኤምኤፍ እና ከወርልድ ባንክ ልንበደር ባልንበት ጊዜ ጀምሮ ነው ስለ ስትራክቸራል አድጀስትመንት በደንብ ተነጋግረናል፣ ታስታውሳላችሁ። እና እንግዲህ ስትራክቸራል አድጀስትመንት ያው ሴት ኦፍ ኢኮኖሚክ ሪፎርምስ ናቸው ማለት የአንድ መንግስት ብድር ከአይኤምኤፍ እና ከወርልድ ባንክ እንዲያገኝ ይህንን ታደርጋለህ፣ ይህንን ካደረግ ይሰጥሃል፣ ይህን ካላደረግ አይሰጥም፣ በሀገርህና በህዝብ ላይ እነኝ ነገሮች እኛ የምንልን ነገሮች ማድረግ መቻል አለብህ፣ ያለበለዛ አንሰጥም የሚል ስምምነት ማለት ነው። ስትራክቸራል አድጀስትመንት ሴት ኦፍ ኢኮኖሚክ ሪፎርምስ ዛት አ ካንትሪ መስት አድሄር to in order to secure a loan from the International Monetary Fund, which is IMF, or the World Bank. ግልጽና ግልጽ ነው። ታዲያ ይህን ተከትሎ እንግዲህ አሁን ብዙ እግዚአብሔር የተመሰገነውን ብዙ ዲስከሽኖች እያየን ነው። በመላው ዓለም ያሉ በዚህ ላይ ከኔ በላይ እውቀት ያላቸው መምህሮች የሚያስተምሩ በዩኒቨርሲቲ ደረጃ የሚያስተምሩ ስለ ሊበራላይዜሽን እና ፕራይቬታይዜሽን እንግዲህ በአይኤምኤፍ ተገፍቶ የመጣ ማለት ነው። እንግዲህ ሊበራላይዜሽን እና እስኪ መጀመሪያ ሰውየው የሚያብራሩታል ማሳያችሁ ቪዲዮ ላይ ግን ባጭሩ እንግዲህ ስለ አይኤምኤፍ እንደምታውቁት ከሁለተኛው የዓለም ጦርነት ከሰከንድ ወርልድ ዋር በኋላ ብዙ የአውሮፓ ሀገሮች በኢኮኖሚ ስለተመቱ ኢኮኖሚያቸው ተመልሶ እንዲያንሰራራ ሀገራቶች አይኤምኤፍን ኢንተርናሽናል ሞኔታሪ ፈንድን ፈጠሩና እንዲደጎሙ በጣም የደቀቁ ሀገሮች ተደጉመው በኋላ እንዲነሱ ለማድረግ የታቅዶ ብድር የሚያበድር ድርጅት ነበረ። ታዲያ እንግዲህ ሀገሮች ያንን ሲስተም ተከትለው ተጠቅመው ያንን ፋሲሊቲ ተጠቅመው ያው አንሰራሩ። ከዛ በኋላ አይኤምኤፍ እንግዲህ ተዘግቶ አይቀርም። ስለዚህ ቢሊዮነሮቹ ከአይኤምኤፍ ጀርባ ያሉ ቢሊዮነሮቹ ይህንን አይነት ስኪም ደግሞ ወደ ሬስት ኦፍ ደ ወርልድ ወደ ግሎባል ሳውዝ ብንወስደው የሀገሮችን ሪሶርስ እንመዘብራለን አይነት በሚል አይነት አስተሳሰብ ነው። ከዛ በኋላ ከሁለተኛው ዓለም ጦርነት በኋላ የሄደ ያለው ነገር እንግዲህ በዚህ ምክንያት ነው ብዙ ሀገሮች ዛሬ
ሊወጡበት የማይችሉት ዕዳ ውስጥ ተዘፍቀው በአይኤምኤፍ ከኋላ እንግዲህ አይኤምኤፍ ከየትም አያመጣውን ብሩን ያው ተበድሮ ነው ፈንድ ከሚያደርጉት ነው ተበድሮ ሳይሆን ፈንድ ከሚያደርጉት ከቢሊዮነሮች ግሩፖች ነው። ስለዚህ ብዙ ሀገሮች ያው በተለይ ኮራፕት የሆነ መሪ በሚኖርበት ጊዜ በተለይ በአፍሪካውን ታሪክ ስና ያው መሪዎች ለራሳቸው ይሰርቁና ይፈረጠጣሉ። ከዛ በኋላ ሀገርና ሕዝብ እንደገና የባሰ ዕዳ ላይ ይወጣል። እንትኖች ብክነት ይኖራል፣ መባከን ይኖራል ገንዘብ። ከዛ በኋላ ሀገሮች ሁል ጊዜ ዕዳ ውስጥ ሁል ጊዜ የማይከፍሉት ጭንቅ ውስጥ እየገቡ እንትን ብለዋል። የምናስታውሰው ታሪክ ነው። ታዲያ ያ እንግዲህ ለማስተካከል በሚል ያው እንግዲህ የሀገሮችን ሪሶርስ ለመቀራመት በማሰብ አይኤምኤፍ እና ወርልድ ባንክ እስካሁን ድረስ ህዝብ በራሱ ነው በቃ ይህንን ለመደራደሪያ የማንፈቅደው ለምሳሌ አሁን የቴሌኮሙኒኬሽን ሊሆን ይችላል ወይም የአየር መንገድ ሊሆን ይችላል። እነኚህ ነገሮችን ነው በመንግስት እጅ ስር ብቻ የሚሆኑ ናቸው። ሌሎቹ ላይ ግን ኢንቨስት ማድረግ ትችላላችሁ የሚለውን ነገር ብታነሳ ተብሏልና ይሄ እንግዲህ ጀስት ቤዚክሊ ወደ በሩን ከፈት አድርገው ማለት which is liberalization just make it liberal በጣም እንትን አታደርገው ማለት ነው። አታጨናንቀው ህጉን አትከልክል። የውጭ ባንኮች የውጭ ሀብታሞች ኢንቨስተሮች መጥተው ኦፕንሊ ክፍት በሆነ መንገድ ኢንቨስት ያድርጉ በሚል ነው እንግዲህ እና ወይዘር እንግዲህ አገር ውስጥ ያሉትን እንትኖች ያድቃቸው ኦልሬዲ አገር በቀል የሆኑ ድርጅቶች ያድቅ ወይም ደግሞ አንዳንድ ኢንፍራስትራክቸሮች ላይ ኢንቨስት ያድርጉ እሱም ባልተመለከተ ሁኔታ ብቻ አገሮች በጣም ዴስፐሬት በሆኑበት ሁኔታ ገንዘብ ሲያስፈልጋቸው እነኚህን አይነት ስምምነቶች እያመጡ ነው ማለት ነው እና ከዚህ ጋር አብሮ ያው ፕራይቬታይዜሽን ነው እንግዲህ ያው የግል ድርጅቶች የውጭ ድርጅቶች በኢትዮጵያን በመሰሉ ሀገሮች ላይ መጥተው ኢንቨስት ማድረግ ብቻ ሳይሆን ፕራይቬትሊ ኦውን እንዲያደርጉ ይሄ እንግዲህ መሬቱንም ባንኩንም የተለያዩ እስካሁን ድረስ ለውጭ ፕራይቬት ለሆኑ ኢንቲቲዎች ያልተሰጡ ነገሮችን በሙሉ ኦፕን ብታደርገው ነው እንግዲህ ተብሏል። የኢትዮጵያ መንግስት በዚህ ምክንያት ነው እንግዲህ አሁን እነኚህ አይነት ብዙ ሪፎርሞች እየመጡ ያሉት ማለት ነው። ታዲያ ይሄንን እንግዲህ ማን ነው ኢምፖዝ ያደረገው ሲባል ከሌሎች ሀገሮች መማር ያስፈልጋል። ምንድነው የሚያመጣው ኢትዮጵያ ላይ የሚያመጣው ቀውስ ምንድነው የሚለው ስንነጋገር ከሌሎች ሀገሮች ስንማር ለምሳሌ አሁን በፓኪስታን ከዚህ በፊት በ2023 የወጣ አርቲክል ነው ትልቅ ክራይሲስ እንደዚህ አይኤምኤፍ እና ወርልድ ባንክ ገንዘብ እናበድራችሁ ስትራክቸራል አድጀስትመንቱን ፈርሙ ይሄንን አድርጉ ስንላችሁ ይሄን ታደርጋላችሁ ታክስ ጨምሩ ስንላችሁ ትጨምራላችሁ በህዝቡ ላይ እስካሁን ድረስ ለመንግስት ለውጭ ድርጅቶች ለውጭ ባንኮች ወይ ድርጅቶች ወይ ኢንቨስተሮች አንከፍትም ያላችኋቸውን አንዳንድ ቦታዎች ክፈቱላቸው ምናምን በሚለው ሁኔታ ለፓኪስታን ገንዘብ ሰጥተዋት ነበር ነው ልክ ለኢትዮጵያውን እንደሰጡት ማለት ነው በብድር። ከዛ እስካሁን ግን ፓኪስታን ትልቅ እንግዲህ ክራይሲስ ውስጥ ነች በዕዳ ደረጃ ነው እንግዲህ አርቲክሉ የሚያሳየው with Islamabad already meeting the demand of the rising power of gas prices አሁን እንግዲህ ጋዝ ጨመረ። ከዛ በኋላ privatization of state owned enterprise remained a top agenda አይተምስ ዱሪንግ እንግዲህ ብዙ በቃ ነገሮች በሀገር ውስጥ ያሉ ነገሮች በሩን ሲከፍቱ ለውጭ ኢንቨስተሮች የሆነው ነገር ምንድን ነው? በዚህ በፕራይቬታይዜሽን እና ሊበራላይዜሽን ጉዳይ ላይ በጣም ህዝቡ ትልቅ ስቃይ ላይ ወደቀ። በእንግዲህ በሚኒራሎች ላይ ሁሉ ገቨርንመንት ካምፓኒስ ቢ ሪሙቭድ ፍሮም ሚኒስትርስ ኤንድ ፕሌስድ አንደር ፋይናንስ ሚኒስተርስ አስ ፐር ሴ አንዳንድ ጊዜ በቃ እንትኖች ሁሉ በቃ ሻፍል ሁሉ ተደረጉ ማለት ነው እና ክራይሲሱ ተቃውመው ህዝቡ እንግዲህ ሰላማዊ ሰልፍ ወጡ። ድህነት በጣም አየለባቸው። ፓኪስታን በውጭ እንትኖች ኤንቲቲዎች መዝረፍ ጀመረች። ተመሳሳይ ሁኔታ ወደኛ ሀገር እንግዲህ እንደሚመጣ ማሳያው ይሄ ነው። ስለዚህ ባጭሩ እንደው ስንል እንግዲህ ፕራይቬታይዜሽን ምንድነው? ባጭሩ ስንል
ትራንስፈር ኦፍ ሶቨሬኒቲ ነው። አሁን የኢትዮጵያ የሚባለው ነገር አለ። ለምሳሌ ማይንስ፣ ጎልድ፣ ሌሎች ማዕድኖች ኢትዮጵያ ያላትን እነኝን የኢትዮጵያ የሚባሉ አሉ አይደል? ላንዳው መሬቷ የኢትዮጵያ ነው። ጋዝ፣ መብራት፣ ዩቲሊቲዎች የኢትዮጵያ የሚባሉ በቃ ኢትዮጵያዊ የሆኑ እነኝህ ነገሮች ወደብ የለንም እንጂ ወደብ ኢንፍራስትራክቸሩ እነኝህ በሙሉ አሁን ፕራይቬታይዝድ ይሁኑ ኖት በሀገር ውስጥ እኮ አይደለም፣ በአረቦቹ ሊሆን ይችላል፣ በአሜሪካ አውሮፓ ባሉ በትርፍም ብቻ ተኮር አድርገው የሚንቀሳቀሱ ለኢትዮጵያ ሕዝብ ደንታ በሌላቸው እንግዲህ ሰዎች ወይም ቢሊዮነሮች ወይም ግሩፖች ዋቴቨር ቁጥጥር ስር እንዲውል ማለት ነው። እንግዲህ IMF አሁን ይህን እየገፋ ነው ያለው። የኢትዮጵያ መንግስት ተስማምቶት እየቀጠለ ነው። ይህ እንግዲህ በሚሆንበት ጊዜ ምን ይሆናል ሲባል ይሄ ለምንድን ነው እዚህ ውስጥ የገባው ስንል እንግዲህ ያው ዴፕት ክራይሲስ ነው። መክፈል የማንችለው ዕዳችን ስለበዛ ነው። እንደገና ሁለተኛ ስትራክቸራል አድጀስትመንት ፕሮግራም ፈርም ስለተባለ ነው። የሁለተኛው እንትን ላይ ፓራግራፍ ላይ እንደምታዩት ወይነ ገቨርንመንት ላኪንግ ባርጌኒንግ ፓወር በቃ መክፈል ስለማይችል ትልቅ የደከመ አቅም ውስጥ በሚሆንበት ጊዜ ባርጌኒንግ ፓወር ሲያጣ መንግስት እዚህ ውስጥ ይገባል እንጂ ተመራጭ ሆኖ አይደለም። አያችሁ ሃው ፕራይቬታይዜሽን ፋሲሊቴት እንግዲህ ምንድን ነው? በእጅ አዙር ቀኝ ግዛት ነው። ጀስት ኒዮ ኮሎናይዜሽን ነው። በእጅ አዙር ቀኝ ግዛት ነው። ስቴት አሴትስ አር ሶልድ ቢሎ ዜር ትሩ ቫሊዩ ኖርማሊ የአገር ውስጥ ለምሳሌ የመብራት ኃይል ሊሆን ይችላል፣ ኢትዮ ቴሌኮም ሊሆን ይችላል። አሰት በቃ መሬትንም ጨምሮ ማለት ነው በኖርማል በነበረበት ጊዜ ከሚሸጠው በታች ዴስፕሬት ስለሚሆኑ ሀገሮች የዛን ጊዜ በማይሆኑ ዋጋ ብዙ ነገሮች ይሸጣሉ ማለት ነው። ባየርስ አር ኦፍን ዌስተርን መልቲናሽናልስ ናቸው። እነማን ናቸው? እነኛውን ኢንቨስተር ተብለው ግን የሚመጡ ኢንቨስት የሚያደርጉ የሀገር ውስጥ በቀል የሆኑትን ድርጅቶች ከጨዋታ ውጭ የሚያደርጉት ዌስተርን መልቲናሽናልስ ሊሆኑ ይችላሉ። ገልፍ ሶቨሬን ዌልዝ ፈንድስ ሊሆን ይችላል። ገልፍ ስንል እንግዲህ አረቡን ነው። ፎሬን ባክድ ሎካል ኢሊትስ ሊሆኑ ይችላል። ይህን እንግዲህ አሁን ወደ ሀገራችን እየመጣ ነው። እንግዲህ እንደው ባጭሩ እንደው ሊሄድበት ብዬ ነው። ሊበራላይዜሽን ደግሞ በምናወራበት ጊዜ እንግዲህ ዋት ሊበራላይዜሽን ዳዝ ኢኮኖሚክ ሊበራላይዜሽን ዩዥሊ ኢንክሉድስ ኦፕን ማርኬቱን ዝም ብለህ በቃ ለፎሬነር ኢንቨስተሮች ኦፕን አድርጎ ነው ክፈተው፣ በሩን ገርባባ አድርጎ በቃ እንደፈለጉ ይግቡ ይውጡ ነው። እኛ ደግሞ በሀገር በቀል የሆኑ ደግሞ ድርጅቶች ደግሞ አቅም የላቸውም። ከነኚህ ጋር ብዙ ቢሊዮን ካላቸው ፎሬን ባንኮች ወይም ፎሬን ከገልፍ እንግዲህ ምናምን ፈንድ እንትኖች ጋር አንችልም። በዚህ ምክንያት ከጨዋታ ውጪ ብዙ ባንኮች ይሆናሉ። ከዛ ሰው የሀገሩ ህዝብ ከኢትዮጵያ በቀል ከሆኑ ባንኮች መበደር ይቀርና እንግዲህ ለውጭ ባንኮች አሁን በር ይከፈት ተብሎ የለም። ስለዚህ ከውጭ ባንኮች ኮላተራል መሬቱን አስይዞ ኮላተራል ቤቱን አስይዞ ኮላተራል እንግዲህ የሚያስይዘውን ነገር በሙሉ አስይዞ ከእነኚህ ባንኮች ጋር በሚድል በሚያደርግበት ጊዜ ከዛ በኋላ መክፈል ሳይችል መሬቱንም መክፈል ሳይችል ቤቱንም መክፈል ሳይችልም ያስያዘውን ማንኛውም ኮላተራል ያለውን ነገር በሙሉ ወደዚህ ውስጥ ይገባል ማለት ነው። ሙሉን አንብቡት ብታነቡት እንትን ነው። እኔ አሁን እዚህ ባለፈውን ስለተናገርኩበት መመልሼ ሊሄድ አያስፈልገኝም። ግን ታዲያ ይህንን እንግዲህ በጣም ለረጅም ጊዜ ውስጥ ብሩን ከተበደርን ጀምሮ በጣም ስናገር ስለነበር ታስታውሳላችሁ። ታዲያ አሁን ሰሞኑን ይሄ ወረት የሚባል አንድ ጥሩ ፕሮግራም አየውና እንደው ባጭሩ እኚህ ሁለት ምሁሮችን አምጥቶ ጋብዟል። ፕሮግራሙ አዘጋጅ ዶክተር ቆንጦንጢኖስ እና ዶክተር ደምስ ጋራ የነበረውን ቆይታ አስቀምጧል እና በጣም ነው ደስ የሚለውና ስጋቱ ምን እንደሆነ እንደው ባጭሩ ስሙትና እንቀጥላለን። እና የዓለም ባንክና የIMF እነዚህን ነገሮች ብዙ ሲገፉባቸው የነበሩ ነገሮች ናቸው። የራሳቸው ችግሮች አብረው የሚመጡ ነገሮች አሉ። አፍሪካ ውስጥ ብዙ ምሳሌ መናገር እንችላለን። እሱን ወደ ኋላ እናነሳዋለን የሚል ግምት አለኝ። ግን ምንድነው እነዚህ ነገሮች በትክክል ካልተካሄዱ እነዚህ ሬጉሌተሪ ድርጅቶች የሚባሉ በአማርኛ የቁጥጥር ብንለው አስቸጋሪ ይሆናል። ምክንያቱም ቁጥጥር የሚያሳየው አዎንታዊ ነገር አይደለም። ግን ሬጉሌተሪ ያንን ስራ ሊያግዙ የሚችሉና በትክክል እንዲሄድ ሊሆኑ የሚችሉ መንግስት ውስጥ ክህሎቱ፣ ብቃቱ፣ እውቀቱም ያላቸው ሰዎች ተመድበው ሊሰሩበት የሚችሉ ሁኔታ ነው። አሁን ናይጄሪያ፣ ዚምባብዌ፣ ማላዊ፣
ግብፅ፣ ሴኔጋል በተባበሩት መንግስታት በምሰራበት ጊዜ እነዚህ ሁሉ ነገሮች አብረው የሚመጡ ነገሮች ናቸው። በተለይ የዛምቢያው ትልቁ ነገር አሁን የማዕድን ኩባንያቸውን ማዕድን የሚያወጣውን ትልቁ ኤክስፖርታቸው እሱ ነው። አዳምጡ። እዚህ ጋር በአንድ ዓመት ከሚያስገባው ገቢ በታች ነው የሸጡት ለአንድ ኩባንያ። ሰማችሁ እንግዲህ በዛምቢያ ከዚህ በፊት የሆነውን ነው የሚያወሩት። በአንድ ዓመት ከሚያስገባው በታች እንግዲህ እንዳለ ማይኑን ማለት ነው ማይኒንጉን ማዕድን ማውጫውን ደስፕሬት ስለሆኑ ማለት ነው በማግፊት በአይኤምኤፍ እና በወርልድ ባንክ ግፊት ማለት ነው እንደዛ አድርገዋ። በኋላ የዛምቢያ ያው እንደምትሰሙት ቪዲዮን ተውላችኋለሁ። መሪው ራሱ መጨረሻ እስር ቤት እስከሁሉ እስከሚገባ ማለት ነው። የእኛ እንኳን ሰዎች እስር ቤት መግባታቸውን አለመግባታቸውን አላውቅም። ብቻ ለማንኛውም ምናልባት ወደፊት ግን እዛ ደረጃ ሁሉ የሚያስደርስ ጉዳይ ነው እና ይሄ አገር መሸጥ ነው። በሌላ አይነት አነጋገር ደስፕሬት ስለሆን ብቻ ነው። በጣም ያሳዝናል። እና እኔ ፕሬዚደንት ቺሉባ የሚባሉ እሳቸው ብዙ ብር አግኝተውበታል ተብሎ ብዙ ሲወቀሱ የነበሩና ኋላም ለእስር የዳረጋቸው ነገር ነበረ። ኦኬ። እና በጣም እንግዲህ ስንነጋገር ስንጮልበት የነበረውን ነገር ነው ምሁራኖቹ በደንብ አድርገው እየተነጋገሩበት ያለው። ብትችሉ ሄዳችሁ ወረት ሚዲያ ላይ እንግዲህ አዳምጡት። በጣም ነው ደስ ያለኝ እና ይሄን ነው እንግዲህ አሁን በአገር ውስጥም ያሉ ምሁሮች ማውራት ያለባቸው ይሄን ነው። ዝም ብሎ አይኤምኤፍ ይህንን አድርግ፣ ወርልድ ባንክ ይህንን አድርግ፣ ስትራክቸራል አድጀስትመንቱ ላይ ስለፈረማችሁ ሲባል ቅርስ ነው፣ የሀገርን የትውልድን ቅርስ ሀብት ነው አሳልፎ እየተሰጠ ያለውና በጣም ሊያሳስበን ይገባል ለማለት ነው። ኦኬ እንግዲህ ያው እንደምታዩት አይኤምኤፍ ከታዲያ በዚሁ ስትራክቸራል አድጀስትመንት ቀጥሎ ማለት ነው። ስትራክቸራል አድጀስትመንት እንግዲህ ያው እንዳብራራሁት ነው። እዚህ የፈረማችሁትን አድርጉ ነው። በዚህ እንግዲህ እንደምታዩት ይኸው አይኤምኤፍ ይሄ በዚህ ብቻ አላቆመም። አሁን እንደገና ደግሞ በዚህ አሁን በጣም ስንት ጭንቅ ላይ ያለን ባለ ህዝብ ላይ ድካም ስላለ እና እንግዲህ አይኤምኤፍ በጣም ነው የሚያሳዝነው። አሁን በህዝብ ላይ እንደዚህ በተቸገረ ህዝብ ላይ እንደገና ደግሞ አሁን ነዳጅ ላይ ቶባኮ ላይ እንግዲህ እና አልኮል ላይ እነኚህ ላይ ታክስ ጨምሩ ተብሏል። አሁን ይህን ደግሞ ሊተገብሩ ነው ማለት ነው። እኔ ከዚህ ላይ በጣም የሚያሳስበኝ እንግዲህ ፊውል እና ቬክልስ ላይ የተባለው ነገር ይሄ በጣም አስቸጋሪ ነው። ሰው ኦልሬዲ ተቸግሯል። ኑሮን በጣም ንሯል። የትና የት ደርሷል። ሰው መኖር አልቻለም፣ መብላት አልቻለም። እና እንግዲህ 30% አካባቢ ይመስለኛል 30% ታክስ ነዳጅ ላይ ማለት ሰው ኦልሬዲ ስንት እየተሰቃየ ነው። በእግሩ እየሄደ ነው ከስራ በጣም ረጅም ርቀት፣ በጣም ፀሐይ ያንጠንት በጣም እያሳረረው ማለት ነው። እና በዚህ ላይ አንድ ሰው በጣም ምርር ብሎት ያየሁት ቪዲዮ አለ እና እሱም ቪዲዮ እዩትና ይሄኛውን እናሰርገዋለን። ሚዲያ ነው። እባካችሁ 30% አጨምሩ። ነዳጅ አጨምሩ፣ የእውነት አጨምሩ። ትክክል አይደለም ይሄ ነገር። የሚጎዳው ህብረተሰብ በጣም ብዙ ነው፣ በጣም ብዙ ነው። የእግር መንገድ እየሄደ ቢሮ የሚገባ ሰው ብዙ ነው። ባስ ሌሊት ተነስቶ የሚቆም ብዙ ነው። ኑሮውን አታክብዱበት። እንብላ፣ ከኛ አትቀሙ። ለእኛ የሚሰጥ ነገር ነው ማድረግ ያለባችሁ። ህዝቡን በምን ልናገዘው እንችላለን ነው እንጂ በዚህ ልክ ጭካኔ ትክክል አይደለም። የእውነት ትክክል በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በአሁኑ ወቅት 168 ሰው በዩቲዩብ እያየን ነው። 80 ላይክ ነው ያገኘ ነው። የወደዳችሁት እየተጠቀማችሁበት ካለ ብትጨምሩልን ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው፣ ለሌላ አይደለም። ኦኬ ከዚህ ጋር እንግዲህ በመቀጠል ይሄ ደግሞ ጠንከር ያለ ጉዳይ ነው። ሁላችንም የሚመለከት ነው። በመላው ዓለም ያለንን በሙሉ የሚመለከት ጉዳይ ነው። ምን ያዳይታችሁ እንደሆነ አላቅም። አሁን ይሄ ሰሞኑን የወጣ ይሄው በፌብሩዋሪ 2 ነው የወጣው አርቲክሉ። እንግዲህ የዓለም ጤና ድርጅትን የሚመለከት ነው፣ ከጤናችን ጋር በተያያዘ ማለት ነው።
ልክ እንደ ኤቨንት 201 ትዝ ይላችኋል። አውራ ጉንፋኑ ከመምጣቱ በፊት ልምምድ አድርገው ነበር። ዱብ ያሉበት እንደዚህ ቢመጣ በእንደዚህ እንከላከላለን ምናምን ያሉበት ትዝ ይላችኋል። ታዲያ አሁን ደግሞ የቴዎድሮስ አዳኖም ቢሮ እንግዲህ ዶክተር ቴዎድሮስ አዳኖም ቢሮ እንደገና ሌላ ልምምድ አድርጓል። ይሄ በጣም የሚያሳስበው ምክንያቱም አሁን ኒፓ ቫይረስ ማርበርግ ቫይረስ እንኳን ወደ ሀገራችንም ሁሉ ገብቷል ባለበት በአፍሪካ እየተስፋፋ ባለበት ሁኔታ ኒፓ ቫይረስ ደግሞ ኤሽያውን እያተራመሰ ባለበት ወይም እየጨመረ ባለበት ሁኔታ ላይ ይህንን ብዙ የዓለም ሕዝብ ትኩረቱን ወደ ሌላ ባደረገበት ሁኔታ ማለት ነው ልክ የአውራውን ጉንፋን ጊዜ እንዳደረጉት በተመሳሳይ ሁኔታ 31 አገሮች የተሳተፉበት ሲሙሌሽን ተደርጓል። ይህ ሲሙሌሽን ክሪስታል ይባላል። ለምን እንግዲህ ሰሞኑን ክሪስታል ለምን እንዳሉት ደግሞ የምንሄድበት ይሆናል። እንግዲህ ኤክሰርሳይዝ ክሪስታል እንደምታዩት ነው። ኢን ዲሴምበር 25 እንግዲህ እንትን ያደረጉት በተስማሙት መሰረት ማለት ነው። በዲሴምበር 25 በተስማሙት መሰረት ይህንን ክሪስታል ኦርጋናይዜሽን ኳይትሊ ኮኦርዲኔትድ ላርጅ ስኬል ፓንደሚክ ሲሙሌሽን አክሮስ ዌስተርን ፓሲፊክ ሪጅን ዘ ኤክሰርሳይዝ ኖውን አዝ አይኤችአር ኤክሰርሳይዝ ክሪስታል 31 ሀገሮችን ኢንቮልቭ አድርጓል። እንግዲህ ይህንን እንግዲህ እንደዚህ አይነት ቫይረስ በሚመጣበት ጊዜ እንዴት አድርገን እንከላከላለን፣ ምን አይነት መድኃኒት ነው ምናምን የሚለውን ነገር በአጠቃላይ ማለት ነው። ይኸው እንደምታዩት ቴስቲንግ ዘ ሲስተም ሪጂናል ሲሙሌሽን ኤክሰርሳይዝ በድረገጹ ላይም ራሱ የዓለም ጤና ድርጅት ይህንን አውጥቶታል። ይሄ ሊያሳስበን ይገባል። ምክንያቱም ሰዎቹን ስለማናምናቸው ማለት ነው። እስኪ ያለውን ድረ ገጹ ላይ እናንተ ሄዳችሁ ሊንኩን ማስቀምጬላችኋለሁ። እንደው እኔ ዝም ብዬ ስክሪን ሪኮርድ ያደረግኩትን ላሳያችሁ። ይኸው እንደምታዩት ነው። ቴስቲንግ ዘ ሲስተም በጃንዋሪ 30 2026 ዛሬ 4 ነው፣ ከተወሰነ ቀን በፊት ማለት ነው። ይህ ድረ ገጻቸው ላይ ነው እንደምታዩት። ኦኬ። እና ብዙ ኤክሰርሳይዝ ነው ያደረጉት። አንደኛው ያው ግን እየሄድንበት ይሻላል። አንደኛው ሳፋሪ እንግዲህ በማዕድን ነው እንትን ያደረጉት የሰየሙት ሁሉ ኤክሰርሳይዙን። ሳፋሪ ኤክሰርሳይዝ የሚባል አለ። ሳፋሪ ኤክሰርሳይዝ፣ ጄድ ኤክሰርሳይዝ በማዕድን ለምን እንደሆነ ራሱ ይህንን በደንብ ማየት ያስፈልጋል። እንግዲህ መመርመሪያ ያስፈልጋል። ክሪስታል ኤክሰርሳይዝ ይሄ አሁን እንግዲህ የተደረገው ይሄኛው ነው ማለት ነው። ይኸው እንደምታያቸው ነው እንግዲህ ከ31 ሀገር እና አሁን ኒፓ ቫይረስ ኤዥያ አካባቢ እየተራመሰ ነው ተብሎ እና አሁን በብዛት የምታዩቸው ኤዥያኖች መሆናቸው ደግሞ እያስገረመን እና ይህንን እንግዲህ ገብታችሁ አንብቡት። ሰሞኑን ስለምንሄድበት ብዙ እዚኛው ላይ መቆየት አልፈልግም፣ ግን በጣም አሳሳቢ ነገር ነው። ታዲያ ይህ በዚህ እንዳለ ወገኖቼ ያው በእንትናቸው በፌስቡክ ፔጃቸው ላይ ማውጥተውታል። ጌቲንግ ሬዲ ፎር ዘ ኔክስት ፓንደሚክ ነው የሚለው። እንደውም ወይ ጉድ የሚገርም እኮ ነው። ስለዚህ እየተዘጋጀን ነው ለሚቀጥለው ፓንደሚክ ብለዋል። ምክንያቱም አይቀሬ ነው መምጣቱ አይቀርም እና እንዴት እንትን እናድርግ ነው በዚህ ምክንያት እና እንግዲህ ይህንን ኤክሰርሳይዝ አድርገዋል ማለት ነው። ሲሙሌሽን ኤክሰርሳይዝ አድርገዋል። ከዚህ ጋር ተያይዞ ይኸው በትናንትና ዕለት የወጣው አርቲክል ኒፓ ቫይረስ አውትብሬኩ እየጨመረ ነው። የዓለም ጤና ድርጅት ደግሞ ምን ብሏል? ወርንስ ኦፍ ኤፒደሚክ ሪስክ አዝ ቫክሲን ዴቨሎፕመንት አክሲለሬትስ እና ክትባቱን ለዚህ የሚሆነውን በፍጥነት እያፋጠነው ነው ብሏል። ለኒፓ የሚሆነውን እያፋጠነው ነው ብሏል። እንግዲህ እኔ የሚያሰጋኝ ይህንን ተያይዞ ይኸው መድኃኒት አመጣንላችሁ፣ ስለዚህ ዓለምን ሁሉ ይዞ ይሄ ምክንያቱም 75% እስከ 90% የመግደል አቅም ያለው ብለዋል። እንግዲህ ባለፈውም ተነጋግረንበታል። ስለዚህ ይሄ በጣም በጣም አደገኛ ነገር ነው። እንግዲህ ስለዚህ ተከተቡ። ይህንን መድኃኒት ሰርተናል። ኖርማሊ መድኃኒቶች ሲሰሩ ክትባቶች ሲሰሩ ማለፍ ያለባቸውን ቴስቲንግ ፕሮሲጀርስ መሄድ አይኖርባቸውም፣ ልክ እንዳውራ ጉንፋን ጊዜ ብለው ምክንያቱም ለማርበርግ ቫይረስ ባለፈው ኢትዮጵያ በእርዳታ አሜሪካ ለመሞከሪያ የሰራችውን ብሎ አይደል እንደዚህ በእርዳታ ለኢትዮጵያ መንግስት የሰጡት። በተመሳሳይ ሁኔታ ይህንንም ሊያደርጉ ይችሉ ይሆናል። እሱን ደግሞ
እንግዲህ እሱን አስታከው ሌላ ምን ሊያመጡ ይችላሉ የሚለው ነገር በጣም እውነት በትኩረት ልናየው የሚገባ ነገር ነው እና ሲሙሌሽኑን ባደረጉ በተወሰነ ቀን ይሄ አርቲክል አብሮ መውጣቱ በጣም ያደርጋል። በጣም ይገርማል። ኦኬ ስሙን አልጥራ አይደል? እሺ ብሩኬ ታንክ ዩ። አልጠራም እውነትን እኮ ነው። ለማንኛውም ይኸው እንግዲህ በህንድ እየተስፋፋ ያለበት ሁኔታ ከዚህ በላይ የሚስፋፋል ብለው እንትን እያሉ ነው። ምክንያቱም ልክ እንደ መርካቶ ነው ሰው በኢትዮጵያ እንግዲህ ያው ህዝብ እንደዚህ በብዛት ያለበትን ኤግዛምፕል ለመስጠት ብዬ ነው። እና እዚህ ውስጥ ታዲያ አንዱ የያዘው ማለት እንዴት ሊስፋፋ እንደሚችል ኤዥያ በጣም አስቸጋሪ ነው እና ይሄንን ተመልከቱና ሰዎች እየተነጋገሩ ያለው ይሄ ትንሽ ጊዜ ነው የሚፈጅበት። ኢንዲያን ስቴት በዚህ ደረጃ ከሆነ እየተስፋፋ ከሆነ በአጭር ጊዜ ውስጥ ምክንያቱም ሰዎች ትራቭል ያደርጋሉ ከህንድ ወደ ሌላ ሀገር ይሄዳሉ። ግን እዚያው ምንም አይነት እንግዲህ የተያዙ የተባሉት ሰዎች ውስጡን እየሄደ ነው ህንድ ውስጥ። 注意看，印度三哥又在粪池里洗澡了。恒河水究竟有多脏？ እንግዲህ በሌሊት ወፍ ምናምን ኮዝ የተደረገ ነው ተብሏል። ግን አሁን የተወሰኑ ሰዎች ተይዘዋል፣ የተወሰኑ ሰዎች ሞተዋል ምናምን እና ተመልከቱ። 专吃垃圾的鲶鱼在这里都要被汤臭的河水给凶死。 አሁን የማህበረሰቡ 满 ክፍል 满化学元素，周 በብዛት 期表 ሊይዘው 的 ይችላል። 恒河 ምክንያቱም ዞኒክ ስለሆነ ከእንስሳት ወደ ሰዎች የሚተላለፍ በመሆኑ ምክንያት ይህ ዜና እንደሚነግረን የው ሰውየው እንግዲህ ከብቶቹም እዛው ያኛሉ፣ ውሾቹም እዛው ያኛሉ፣ እሱም አንስቶ ደግሞ ይጠጣል። አስባችሁታል? 质是骨灰级的，因为上游真的每天都有人在河边撒大量骨灰。 እና በጣም አስቸጋሪ ጉዳይ ነው ማለት ነው። እግዚአብሔር ይሁነን፣ እግዚአብሔር ይርዳን። እና ይሄ እንግዲህ በዜና ያለውን ነው ያሳየኋችሁ ማለት ነው። ታዲያ የሚገርመው ከዚህ ከሲሙሌሽኑ ጋራ ከዓለም ጤና ድርጅት ሲሙሌሽን ጋራ በጣም የሚገርም ኮኔክሽን አለ። የማ አትሉኝም? የጄፍሪ ኤፕስቲን ኮኔክሽን አለው። እሱ ብቻ አይደለም። ቢል ጌትስ፣ ጄፍሪ ኤፕስቲን እና የዓለም ጤና ድርጅት ግንኙነት እንዳላቸው አሁን እየተነገረ ነው። እንዴት የሚለውን ነገር እናያለን ማለት ነው። ዴቪድ አይክ ራሱ በትናንትና ነው ያወረድኩት፣ ትናንትና ሌሊት ነው ያወረድኩት። እንግዲህ በትናንትና ዕለት በጻፈው ምን ብሏል? አናዘር የዓለም ጤና ድርጅት ሲሙሌሽን ኦፍ ዘ ኔክስት ፓንደሚክ ኢንቮልቪንግ 31 ካንትሪ ኢት ሹድ ቢ ኤምፋሳይዝድ ዳት ሰልፍ ሪፕሊኬቲንግ ናኖ ቴክኖሎጂ አስምሩበት አሎ በጣም ነው የሚገርመው። እና ሰልፍ ሪፕሊኬቲንግ ናኖ ቴክኖሎጂን ኢን ዘ እንግዲህ ማለት ራሱን እንግዲህ የሚያበዛ ማለት ነው። ባለፈው ምን ብለን ነበር ወገኖች? ትዝ ይላችኋል? የመርበርግ ቫይረስ ሌላ ቫይረስ ኖሮ ሳይሆን የአውራው ጉንፋን የተከተቡ ሰዎች ከተወሰነ ዓመት በኋላ የሚያሳዩት ሲምፕተም ነው ብለን ባለፈው ተነጋግረን ነበር፣ ታስታውሳላችሁ። ይህንንም በዛ አይነት ሁኔታ ነው የሚገልጸው እና is designed to be activated by either በፍሪኩዌንሲ ይሆናል። እንግዲህ አሁን ሌላ ቫይረስ ከሌሊት ወፍ ምናምን መጥቶ ሳይሆን በእንግዲህ ህንድ ኤዥያውን በጣም ተከትበዋል እና ፍሪኩዌንሲ በሚለቁበት ጊዜ ህዝቡ ላይ የ5ጂም ስፔክትረም ሊሆን ይችላል፣ የ6ጂም ሊሆን ይችላል። በውስጥ ያለ ስለሆነ ኦልሬዲ በክትባት ደረጃ ህዝቡ የተሰጠው ስለሆነ ለመግደል የሚችላሉ። እንደ ህመም ሆኖ ራሱን ያሳያል ነው እና ስም ነው ዝም ብሎ የተሰጠው ነው አባባሉ። ታዲያ ይህንን እንግዲህ ስራ ውስጥ እንግዲህ በደንብ እነማን ይሳተፋሉ? እንደምታዩት እነ ጌትስ አሉ፣ የዓለም ጤና ድርጅት አለ። ከዛ ደግሞ እንግዲህ ናኖ ቴክኖሎጂ ነው፣ ክትባቱ አይደለም፣ ናኖ ቴክኖሎጂ ነው። በአውራ ጉንፋን ጊዜ ነው እንግዲህ አኮርዲንግ ቱ ዴቪድ አይክ እና ጄፍሪ ኤፕስቲን ከዚህ ጋር እንዴት እንደሚገናኝ እንመጣበታለን። ለማንኛውም አንድ ይሄኛው ሙሉውን ላንብቡ፣ ምክንያቱም በጣም የሚገርም ነገር ነው። እዚህ ጋር is designed to be activated by either a frequency with 5G spectrum or with the game changing 6G ገና እንግዲህ አሁን የሚመጣ እንግዲህ የሚቀበርልን ተብሎ የሚታሰበው እሱ ነው። and that the cult has to explain away the consequences with another
ፌክ እንግዲህ የሆነ ፓንደሚክ አድርገው ሊያመጡት ነው which could really be the nanotech activation የገባውን በክትባት መንገድ እንደ ባዮሎጂካል ዌፐን ማለት ነው ያው እንደዛ ማለት ነው እና ለዚህ ነው ባለፈውም እንግዲህ አትከተቡ ያለ ምንጮህ የነበረው አሁንም ደግሞ የሚያመጡትን ደግሞ አትከተቡ ምክንያቱም ክትባት ዝም ብሎ እንደዚህ ረሽ ተደርጎ አይደለም የሚመጣው እና አሁን ህዝቡን ምን ያስገቡበት ነው የሚለው ነገር በክትባት አስመስለው ይሄንን ነው ሰዎች በጣም መጠንቀቅ ያለባቸው እነኚህ ሰዎች እነ ጄፍሪ ኤፕስቲን ፈንድ የሚያደርጉትን ስራ እንዴት ነው የሰው ልጅ እንግዲህ አሁን ሚስጥራቸው ወጥቷል እንግዲህ ቢል ጌትስን እንዴት ነው ሰው ልጅ የሚያምነው እና ለጤናችሁ ትኩረት ስጡ ታዲያ በዛኛው ላይ ብቻ አይደለም ያው እንግዲህ በጣም የሚገርም እኮ ነው ይሄ አሁን በጃንዋሪ 30 የወጣ 2026 ላይ ማለት ነው ፋይናንሻል ታይምስ ራሱ እንግዲህ ትልቅ ጋዜጣ ነው ኤፕስቲን ኢሜል ኦን ቢል ጌትስ ሪሊዝድ ባይ ጀስቲስ ዲፓርትመንት እንግዲህ ማለት ሁለቱ እንግዲህ የተለዋወጡት ኢሜል ማለት ነው በጀስቲስ ዲፓርትመንት እንግዲህ ይፋ ሆኗል አሁን ብዙ ሰዎች እየሰሩበት ነው በዚህ ቪዲዮ ላይ እና የወጣው ፋይል በምንመለከትበት ጊዜ ከሱ ጋር እንዴት እንደሚገናኝ ዓለም ጤና ድርጅት ጄፍሪ ኤፕስቲን እና ቢል ጌትስ በደንብ ባጭሩ ጥሩ እንዴት አድርጋ ተገልጸዋለች መሰላችሁ እቺ ሴትዮና እንመጣለን እስኪ ኦኬ Event 201 was a one-time tabletop exercise involving experts and institutions. Crystal was run directly through WHO, involved dozens of governments, and was conducted as part of a recurring regional simulation program tied to international legal obligations under the IHR. Now, how does this again relate to Epstein? Well, from the latest file release, we have an email exchange that shows that Epstein, Bill Gates, Larry Cohen, and Redacted we're discussing a strain pandemic situation. You can see the email. ማለት እንግዲህ እንደሚመጣ ፓንደሚክ እንደሚመጣ እነኚህ እኮ የሆኑ ሰዎች ማለት ነው እነኚህ ሶስቱ ሰዎች እያወሩበት ነበር እንዳወሩበት ማለት በአውራው ጉንፋን ብቻ ሳይሆን ይሄ እንግዲህ በ2017 የተላከ ደብዳቤ ነው አውራው ጉንፋን ብቻ ሳይሆን ከዛም በኋላ የሚመጡት ፓንደሚኮች ራሳቸው እንግዲህ የነ ጄፍሪ ኤፕስቲን አይነት ሰዎች የነ ቢል ጌትስ አይነት ሰዎች ገንዘብ እንግዲህ ጄፍሪ ኤፕስቲን እየሰጠ እኩል የሆኑ ዓላማ ላላቸው ዶክተሮች የዓለምን ህዝብ ቁጥር ለመቀነስ ቢሆን ይችላል ቺፕ እንግዲህ ሳናውቀው ውስጣችን ለማስገባት በክትባት ደረጃ ሊሆን ይችላል እንግዲህ የሰይጣን እቅዱ ማለት ነው ለማንኛውም ይሄን ነው እየተናገረች ያለችው Bill, Larry and I have been working on deliverables for my time at BG እና እዚህ ጋር አስመሩበት አሁን የተናገረችው deliverables ማለት እንግዲህ እንደ ክትባቱ ማለት ነው deliverables የሚል ምትለው በጣም ይገርማል እና ሳናውቀው እኛ የሚመስለን መድኃኒት ነው እንግዲህ ያው ዶክመንቱ ወጥቷል አሁን የሚካድ ነገር አለን በፍርድ ቤት ነው የወጣው በፍርድ ቤት አዞ አንዳንድ ስሞች ምናምን እንግዲህ ብላክ አውት አድርገው እንደምታዩት እና ብዙ ሰው እንግዲህ መድኃኒት መስሎት እየተከተለው ሌላ ነገር እንደሆነ በጣም ያሳዝናል እና አዳምጧት እንደገና አንድ ጊዜ ችኛዋን አዳምጧት The email there. Bill, Larry and I have been working on deliverables for my time at BGC3 since you and I spoke. Now, there is some text cut off here. We'll read what we think it says there. At Larry's request, I have spoken with Roger, Mark, Chris, Trevor, Jeff, and next week, Bose, Jonah. Everyone has offered guidance, advice, thoughts, and ideas as Larry works to put together. ማለት እንግዲህ የሆነ ነገር ሰውነታችን ውስጥ ሊከቱ ከዛን ጊዜ ከ2017 ጀምሮ ማለት ነው ጀምሮ ያቀዱ ይሰሩበት ነበር ማለት ነው በጣም this is so disgusting በጣም ነው የሚያሳዝነው እና ይሄ እንግዲህ ወጥቷል ማለት ነው ተውላችኋለሁ ሙሉውን ቪዲዮ ታዲያ እሱ ብቻ አይደለም እንግዲህ ጄፍሪ ኤፕስቲን ከዚህ በፊት ይሄንን ዘግቤላችኋለሁ ፕሮባብሊ ዓመት ወይ 2 ዓመት በፊት ሊሆን ይችላል የሶፕ ኢትዮጵያን የምትከታተሉ ሰዎች በደንብ ታስታውሳላችሁ ጄፍሪ ኤፕስቲን ከሚታወቅበትና ይህም ፋክት ነው እንግዲህ ጋርዲያንም ሌሎችም በብዙ አርቲክሎች ወጥተዋል በዚህ ጉዳይ ላይ ከሚታወቅበት አንዱ በጣም የወጣ ሴጣኒክ የሆነ ሰው ነው ይሰይ ወደ ብራዚል ወደ ሜክሲኮ ምናምን ሄዶ ማለት ነው ዲኤንኤውን የሱን ዲኤንኤውን ማለት ነው ዲኤንኤውን ወደ ለ20 ሴቶች ኢምፕሬግኔት እንዲሆኑ አድርጎ የሱን ኮፒ ክሎን ማለት ነው ክሎን ማለት በቃ እኔ ስሞት
እኔን የሚመስሉ እንደ እኔን የሆኑ እኔን የሚመስሉ ልጆች ይወለዱ ብሎ ማለት ነው። አሁን እንግዲህ ይሄ this was the start of what you call ሲንጉላሪቲ አስተሳሰብ ከሱ ጀርባ ይሄ እንግዲህ ሀብታም ሰው ነው። ከዚህ ሀብታም ሰው ጀርባ ማለት ነው ምኖች አሉ፣ የሚከፈላቸው ዶክተሮች አሉ፣ እንደነ ሬይ ከርዝዌል አይነት ሰዎች አሉ፣ ሲንጉላሪቲ የሚያምኑ ማለት ነው። ማለት ሲንጉላሪቲ እንግዲህ በጣም ሴጣናዊውንም ነገር እናያለን ዛሬ፣ እንደገና ደግሞ በሳይንሳዊውንም ነገር ደግሞ እናያለን፣ እንደገና ደግሞ መጽሐፍ ቅዱሳዊውም ነገርም ደግሞ እናያለን። በጣም የሚገርም ነገር ነው። እና ይሄን እንግዲህ ሱፐር ሬስ ለመፍጠር ሱፐር ሬስ እንግዲህ ከጄፍሪ ኤፕስቲን ሰዎች ስለወለዱ በላቦራቶሪ እንግዲህ በሱ ይቅርታ የእሱን እንግዲህ መናገር አለብኝ ዘሩን ወስደው እንትን አድርገውት ስለ ልጆች ስለተወለዱ ማዕፀኑ ውስጥ ሴት ማዕፀኑ ሰጥቶ ስለተወለደ ሳይሆን ማለት ነው ሱፐር ሬስ ለማምጣት ማለት ምንድን ነው? ግማሽ እንግዲህ ማለት ዲኤንኤውን ሞኒፕሌት አድርገው በሁለት መንገድ ይሁት ሞኒፕሌት አድርገው ማለት ምንድን ነው? ጠንካራ እንደ ታርዛን ጠንካራ የሆነ እንደ አይኑ ምናምን የሚፈለገውን እንግዲህ በጣም ከሚገባው በላይ የሚያይ ወይ ጆሮ በጣም የሚሰማ ብቻ ሞኒፕሌት አድርገው ማለት ነው። እንደዛ አይነት ግን ሁሉም ማንን የሚመስሉ ጄፍሪ ኤፕስቲን የሚመስሉ ልጆች ሰርተው ፕሮባብሊ ሊሸጣቸው ይሆን አላውቅም። እንግዲህ በዓለም ላይ ላሰማራቸው ያስበው ይሄን ነው። እና ሱፐር ሬስ እንግዲህ ለሚሊተሪ ፕሮሲጀር ሊሆን ይችላል። ኃይለኛ ሱፐር ሶልጀር የሚል ፊል አለ አይደለም። ብቻ አልፋ የሆነ ሜል ለመምጣት እንደዚህ አስቦ ገንዘቡን ባጀት አድርጎ ሲንቀሳቀስ ነበር። አንድ ከምን ደረሰ የሚለው ነገር መጨረሻው እግዚአብሔር ነው የሚያውቀው። እሱም ብቻ ሳይሆን ሁለተኛ ወደ ሲንጉላሪቲ በምንመጣበት ጊዜ ግማሽ ሰው ግማሽ ማሽን ሰው ልጅ ብቻውን ሳይቦርግ ማለት ነው መሆን የለበትም። ሱፐር እንግዲህ ሱፐር ሬስ ማለት አንደኛውም ይሄ ነው። ኦኬ ማለት የሰው ልጅ ሲንተቲክ ሂዩመን ቢንግስን መፍጠር ሲንተቲክ እንደ ሮቦት እንድንሆን ማለት ነው። ስለዚህ የዛን ጊዜ ለምሳሌ እጄ የሆነ ነገር ቢሆን እጄም ቢያመኝ እጄ ተቆርጦ ሌላ ማሽን ይገባል። እንደ ስፔር ፓርት ነው። ሌላውም ሁሉ ነገር እንደዚህ ነው። ስለዚህ እዚህ ውስጥ በገንዘብ የሚያገዝ የነበረ ጄፍሪ ኤፕስቲን ነው። እንደውም አሁን ብዙ ሰዎች የሚገርማችሁ ነገር በኋላ ደግሞ ሌላውን ሰብጀክት እንመጣበታለን። ከሴክሱ አሁን እንግዲህ በጣም የሚከሰስ ያለው አንደሬጅ የሆኑ ልጆች ጋራ ብዙ የሀገር መሪዎች ኢቨን ራሱ የዚህ እንግዲህ ልዑሉ የኪንግ ቻርለስ ወንድም እነኚህ በሙሉ እና በጣም ሴሌብሪቲዎችና ሀብታም ሰዎች በዓለም ላይ ያሉ ይሄንን ሴክሹዋል ኢንካውንተር ከአንደሬጅ ከሆኑ ልጆች ጋር ማድረጋቸው ብቻ ሳይሆን አሁን እየወጣ ያለው ነገር ማለት ነው እየወጣ ያለው ነገር በጣም በሚገርም ሁኔታ ማለት ነው the rest of the world human being በዓለም ላይ ያለውን ማለት ነው ለነሱ የሚያገለግል ሰርፍ ማለት ባሪያ እንደ ሳይቦርግ ሆኖ በሲንጉላሪቲ እንደ ንብ ማለት ነው በአንድ እንትን የሚቆጣጠሩት ግር በል ሲባል እንደ ወታደር የሚሄድ ምክንያቱም መኒ መሆናችን ቀርቶ we become one እነሱ የሚቆጣጠሩን እንድንሆን ማለት ነው። ይሄንን የሚያምኑ እና ለእኛ እንደ ስፔር ፓርት እኛ ለእነሱ እንደ ስፔር ፓርት የምናገለግላቸው ለምሳሌ ለትራንስፕላንት ጉበት ቢያስፈልጋቸው ጉበት፣ ሳምባ ቢያስፈልጋቸው ሳምባ፣ ኪኒ ቢያስፈልጋቸው ኪኒ የምንሰጥ እኛ ደግሞ በተቃራኒው ደግሞ ነው በተለያየ እንግዲህ በእነሱ እንትን በሚሰሩ ሳይቦርግ የሚያደርገን በማሽን እንድንተካ እነሱን አንድና አንድ ሳናምፅ በላያቸው ላይ እሺ ብለን ሰርቭ የምናረጋቸው አይነት ሲስተም ለማምጣት ነው። this is what you call singularity እና በጣም የሚገርመው ታዲያ ኤፕስቲን እንግዲህ እንደዚህ አይነት ሱፐር ሬስ ለማምጣት ፈልጎ ነበር። ሌሎችም ጋዜጣው ኒውዮርክ ታይምስም በጊዜው ዘግቦታል። በጣም ይገርማል። ኦኬ እና እንግዲህ እነኛውን የናው ታዲያ ከዚህ በኋላ ምን ተፈጠረ ሲባል አሁን ማየት ነው። እንደነ ቢል ጌትስ እየሄዱበት ያለውን እነ ዶናልድ ትራምፕ እየሄዱበት ያለውን እነ ኤሎን ሞስክ እየሄዱበት ያለውን እነ ላሪ ኤልሰን እየሄዱበት ያለው አጀንዳ በሙሉ
ከሴክሱን እንኳን አድሚት ባያደርጉ ማለት ነው ሴክሹዋል ኢንካውንተር ባያደርጉ በጋራ ግን ሁሉም የሚስማሙበት ነገር ሲንጉላሪቲ ላይ ይስማማሉ። ሚዲያው ግን ሲንጉላሪቲ ላይ እንድናተኩር ያንን እንድንጸየፍ እየዘገበ አይደለም። ከዚህ በፊት ግን የተናገረው አለ ጄፍሪ ኤፕስቲን ስለ ሲንጉላሪቲ እና let's just listen to that and then we come back. Artificial intelligence. The strangest thing that they found, one of the strangest things, is that the systems that they design, this artificial intelligence, which a lot of people have heard about, is they design a bunch of systems, they're called neural nets. ተመልከቱ እንግዲህ ስለዚህ አሁን እንደ አሪፍ ነገር ነው እየነገረን ያለው ኑሮ ኔትስ የሚባሉ እንግዲህ ያው በቃ ልክ አሁን በክትባቱም ሊሆናል ቻሌበር ብቻ እነሱ የሚቆጣጠሩት ነገር ሰውነታችን ውስጥ ገብቶ ከዛ የሰውን ልጅን በቃ አንደኛው የሰው ልጅ ከአንደኛው የሰው ልጅ ጋር ሲንቴቲክ እየሆነ ይሄዳል ማለት ነው። ማለት ሲንቴቲክ ማለት አርቲፊሻል እየሆነ እንድንሄድ ውስጣችን በቃ አያችሁ እና ከዛ ኤአይ ልክ ኮምፒውተርን ምናምን እንደሚያዘው እንደሚቆጣጠረው እኛን ይቆጣጠረናል ማለት ነው። እሱም ብቻ ሳይሆን we merge with machines አንድ እንሆናለን ከቴክኖሎጂው ጋር። ይሄንን ነው እንግዲህ እየነገረን ያለው እና ጄፍሪ ኤፕስቲን የመሳሰሉ ሰዎች በጣም ማለት ነው በጣም የሚፈልጉትና የሚወዱት እንዲሆንላቸው የሚፈልጉት እሱም ብቻ ሳይሆን ሁሉም ማለት ነው ይሄንን ነው። Terms simply taken out of brain work, neurons in the brain, nets because they actually look like a net. They put in some inputs, the computers work, spit out an answer. Sounds normal to you? It's because you're thinking about that calculator you had in 1976 on your desk. When you ask the person... በጣም ነው የሚገርመው እና ያያችሁ ጄፍሪ ኤፕስቲን ይሄ ነው ዋነኛው ነው እንትኑ ዓላማቸው በጣም ሲንጉላሪቲ ነው። ሲንጉላሪቲ ላይ እንመጣበታለን። እስኪ እንመጣበታለን። ያው እንደምታዩት እንግዲህ ጄፍሪ ኤፕስቲን ታዲያ ወደ ኢትዮጵያ በምንመጣበት ጊዜ በዚህ ጉዳይ ላይ ባለፈውም ከማነው ከእንትና ጋር አናገናኘው ከፕሮፌሰር ብርሃኑ ነጋ ጋር ከትምህርት ሚኒስቴሩ ጋር አናገናኘው። ይሄ ሌላ አጀንዳ ነው ያልኩት ለዚህ ነው። ጥሩ ነው። አሁን እንግዲህ ኢንፎርሜሽኖች ሞር እየወጡ ነው which is good። ስለዚህ ጄፍሪ ኤፕስቲን እንግዲህ አሁን ምንድነው ከዚህ አሁን ኢትዮጵያን ሴቶችን ስለመደፈር ምናምን ብቻ ሳይሆን ዋነኛው ጄፍሪ ኤፕስቲንን መጠንቀቅና ምንትን ማለት ያለብን ከአርቲፊሻል ኢንቴሊጀንስ ጋር እንግዲህ የኢትዮጵያ መንግስት እንደምታውቁት ሄድ ኦቨር ሂልስ እዚህ ውስጥ ነው ያለው። ኦኬ ሄድ ኦቨር ሂልስ እዚህ ውስጥ ነው ያለው። አርቲፊሻል ኢንቴሊጀንስ ማለት የኢትዮጵያ ህዝብ እንግዲህ ያው እንደምታየው ሲንጉላሪቲ ሁሉ ትምህርት ቤት በዩኒቨርሲቲ ደረጃ እየተሰጠ ነው። ወጣቱ ወደዚህ እንዲሄድ እየተፈለገ ነው። ገንዘብ ከፍለው በትልቅ ገንዘብ ከፍለውት የሚያንቀሳቀሱት ኢቢኤስ ላይ ሰለሞን የሚባለው ሰውዬ ይሄን እየሰራ ነው። እነ ለባዊ ትምህርት ቤት የሚሰሩት ይሄንን ነው። ሲጮህበት የነበረው ነገር ይሄ ነው። ስለዚህ ምንድን ነው በቃ ግማሽ ሰው ግማሽ ማሽን ይሆንክ ከሆነ ከዚህ አሁን ከኤአይ ሪቮሉሽን ጋር አብረ ሲሚንግሊ የምትንቀሳቀስ የምትሰራ ትሆናለህ። ከዚህ በፊት እንግዲህ ትዝ ይላችኋል ወገኖቼ፣ በጣም እንግዲህ በዚህ ጉዳይ ላይ በጣም ብዙ ስለተናገርኩበት ነው። እንግዲህ አሁን ጠቅላይ ሚኒስትሩ ላፕቶፑን ከፍቶ ዘግሬት ናሬቲቭ ታላቁ ትርክት ነው ምናምን ብሎ እንግዲህ የክሎዝ ሸዋብን በሚናገርበት ጊዜ ወደፊት በቃ ከእንትን ጋር ከአራተኛው ኢንዱስትሪ አብዮት ጋር መሄድ የምንፈልግ ከሆነ ኤአይን ተጠቅመን በቃ ግማሽ ማሽን ግማሽ ሰው ብንሆን ነው። ፓርላማው ሰብስቧቸው ሲል የነበረው ከዚህ በፊት ፕሮግራም ሰርቼበታለሁ፣ እናንተም አይታችኋል። ለዚህ ነው አሁን ፕሮፌሰር ብርሃኑ ነጋ ባለፈው ቪዲዮ አሳይቻችኋለሁ። ኢትዮጵያ የምታየው እንግዲህ አይታችኋል። ወደ ኋላ ሄዳችሁ ማየት እንችላላችሁ። ምን አለ? ህዝቡ ምን ያህል ያውቃል ብሎ ጠቅላይ ሚኒስትሩን ጠየቀ። ይሄ ነገር እኮ ምክንያቱም ልክ ክሎዝ ሸዋብ እንዳለ ይሄ ቴክኖሎጂ የመጣው አካባቢ ምናምን ለመቀየር አለ አንተን ለመቀየር ነው፣ ውስጥህን ለመቀየር ነው። ከኤአይ ጋር አብረ ሲሚንግሊ እንድትሰራ ሳይቦርግ እንድትሆን የሚያደርግ ቴክኖሎጂ ነው። እነ ጄፍሪ ኤፕስቲን
ይሄንን ነው የሚያመጡት ፈንድ የሚያደርጉት። እንግዲህ ስትፈልግ ማትስማማ ሲሆን ደግሞ ለዛ ለማመቻቻት ቅድም እሱ ራሱ እየነገረን ባለው በመርፌ ሁኔታ በክትባት የተለያዩ ወረርሽኝን እያመጡ ማለት ነው። ካልሆነ ደግሞ ሎንግራን ደግሞ በማሳመን ይሄንን ነው እና ታዲያ ጄፍሪ ኤፕስቲን እንግዲህ በዚህ ምክንያት ነው አርቲፊሻል ኢንቴሊጀንስ በኢትዮጵያ እንዲሰራ አሁን እንግዲህ ምን ጠቅላይ ሚኒስትሩ ይህንን አይደለም በደንብ በጣም ትኩረት ሰጥቶ እያንቀሳቀሰ ያለው ጠቅላይ ሚኒስትሩ በኢትዮጵያ ብቻ ሳይሆን ሰብሳራን አፍሪካ ማለት ነው። ሰብሳራን አፍሪካ አሁን እኛን ሳይቦርግ ካደረጉ በኋላ እኮ እነኚህ ሰዎች ማለት ነው አንጡራ ሀብቱን እንደፈለገ ይቆጣጠሩታል። ምን እንደፈለጉ ያደርጉናል። ለሀገርለስ ነው የምንሆኑ። ቢካም ላይክ ሰርፍስ በቃ ባሪያዎች ነው የምንሆኑ። ይሄንን ጄፍሪ ኤፕስቲን ብቻ ሳይሆን ሌሎቹ ቢሊዮነሮችም ሁሉ የሚያደርጉበት ጉዳይ ነው ማለት ነው እንግዲህ እና በዚህ ምክንያት በኢትዮጵያ አርቲፊሻል ኢንተለጀንስ ኤጀንሲው እንዲሰራ፣ እንዲከፈት፣ እንዲንቀሳቀስ ገንዘቡን ያስቀመጠው ጄፍሪ ኤፕስቲን ነው። ታዲያ ይሄንን እንዲያደርግ ጄፍሪ ኤፕስቲን ደግሞ ገንዘቡን እንዲያስቀምጥ የመከረው ይሄ እንግዲህ በአርቲፊሻል ኢንቴሊጀንስ ላይ በተለይ ጀነራል ኤአይ የሚባለውን እንግዲህ ጀነራል ኤአይ በጣም እንትን ነው እንደምታውቁት እሱን ራሱ ኮይኑን ኮይን ያደረገው ቃሉን ኮይን ያደረገው ይሄ የምታዩት ሰው ነው። ቤን ጎርዘል ይባላል። አይሁድ ነው። በዚህ ጉዳይ ላይ በዚህ ሳብጀክት ላይ በጣም የላቀ ነው የሚባለው። አሁን ጄፍሪ ኤፕስቲን ሙያው የለውም፣ የዚህ ገንዘቡ ነው ያለው። ዲስ ኢዝ ዘ ጋይ። ይሄ ሰው ነው ገንዘብን አስቀምጥ በኢትዮጵያ አርቲፊሻል ኢንቴሊጀንስ እውን እንዲሆን በደንብ አዳምጡ ወገኖች፣ እውን እንዲሆን ገንዘብን አስቀምጥ። አይ ቲንክ ኢን ማይ ኦፒኒየን ፕሮፌሰር ብርሃኑ ነጋ እንደውም አይ ቲንክ ያንን ጥያቄ የጠየቀው ባለፈው እንግዲህ የትኛው ፕሮግራም ላይ እንደሆነ አለቅም። ባለፈው የሰራሁትን ሄዳችሁ ምናልባት ሁለተኛው ወይ ሶስተኛው ሄዳችሁ የጠየቀበት ምክንያት እንትን ብሎት ነው ቅሽሽ ብሎታል ማለት ነው። አሁን ነው እዚስ ዌር ዊ ሄዲንግ ህዝቡ ግን ያውቃል፣ ገብቶታል። ግን ህዝቡ ያለው ለዚህ ነው አያችሁ። ስለዚህ ከዚህ አሁን እንግዲህ ከአርቲፊሻል ኢንቴሊጀንሱ ጀርባ እነማን አሉ ማለት ነው? እነ ቤን ጎርዘል አሉ። ለምንድን ነው ዋይ አርቲፊሻል ኢንቴሊጀንስ ኢትዮጵያ ለምን ተመረጠች? ለምን ከሌሎቹ አፍሪካ ሀገሮች ለምን በፍጥነት እዚህ ውስጥ ተገባ? ለምን ዲጂታል አይዱ ለምን ቸኮለ የሚለውን ነገር ነው እንግዲህ እናያለን። እና በጣም የሚገርም ነገር ነው። ታዲያ እዛው እንግዲህ እንትናቸው ላይ እዚሁ ፕሮጀክት ላይ ገብታችሁ በምታነቡበት ጊዜ ሂዩማኒቲ ፕላስ ይላል። ሂዩማኒቲ ፕላስ አሁን እንግዲህ ስኛውን ቺፕ ሲገባልን ማለት ነው ወገኖች፣ ቺፕ ሲገባልን በቃ እንግዲህ አሁን የኢትዮጵያ መንግስት ሊወስደን የሚፈልገው ቦታ ማለት ነው የነኝን የነ ቤንን የነ ኤፕስቲንን ምናምን ትምህርት ከሰማ ማለት ነው ዊ ቢካም ኖት ኦንሊ ሂውማን ብቻ አይደለንም፣ ሰዎች ብቻ አንሆንም፣ ስጋና ደም ብቻ አንሆንም። ዊ ቢካም ሂዩማኒቲ ፕላስ እንሆናለን ማለት ነው። ፕላሷ ምንድን ነች? አርቲፊሻል ኢንቴሊጀንስ ይቀበርልናል ማለት ነው። ትዝ ይላችኋል ከዚህ በፊት ለዚህ ነው ሰለሞን የሚባለው ኢቢኤስ ላይ የሚሰራው ተከፍሎት የሚናገረው ትንሽ ጊዜ በኋላ እኮ ቺፕ ይገባልንና ዊቶክ ቴሌፓቲክሊ ነው የምናወራው አንደበታችንን ሙሉ ምናምን እያለ በቃ ለወጣቶቹ እየነገራቸው እነሱም በቃ ብለው አዳምጡት ነበር። ሂስ ቶኪንግ አባውት ሂውማኒቲ ፕላስ አዩ። ይሄንን ማለት ነው ይሄንን ላይ ነው ወጣቱ ላይ እንዲሰራ የሚፈለገው ይሄ ነው። አሁን ብዙ ሰው ሩቅ ይመስለዋል። ሩቅ አይደለም። ይኸው በቃ ፈጠነ። ይኸው በቃ ይህንን እኔ ፋይል ባይዘው ያወጣው እግዚአብሔር ነው። ምክንያቱም ሰው የዓለም ሕዝብ እንዲያውቅ ነው። ስለዚህ እንደውም ይሄ የሴክሱ ምናምን እንደውም አይ ቲንክ ኢትስ ጀስት ካቨር ነው ብዬ ነው የማምነው። ምክንያቱም ይህንን እንደሚያደርጉ ምን አዲስ ነገር አለ? ሴሌብሪቲው ምናምን እኮ እዛ ውስጥ እኮ ትጨመላለቅ አይደል የኖረው። ይሄኛው የዓለምን ሕዝብ በሙሉ በዚህ መንገድ ማለት ነው ወደ ትልቅ ባርነት የሚወስደውን ግን አይ ቲንክ ትኩረት እንዲሰጠው እየተደረገ ነው። ከእሱ ጋር አብሮ ደግሞ የዲያብሎስን ስርዓት ሪቹዋሉንም አብረን እናየዋለን። ቢኮዝ ዚስ ኢዝ ሪቹዋል ወገኖቼ። እንግዲህ
ሄልዚ ትሆናለህ፣ ሎንጂቪቲ ይኖርሃል ማለት አትሞትም። ልብ አድርጋችሁ እዚህ ጋር አትሞትም። አውሬው ዲያብሎስ ምን አለ? በእንትን ከዚህ ፍሬ ብትበሉ አትሞቱም። ምን ትሆናላችሁ? አምላክ ትሆናላችሁ። አያችሁ? ስለዚህ ኤአይ ስትራቴጂክ ፎርሳይት አድቫይዘሪ ቦርድ ምናምን ብለው ብቻ በዓለም ላይ የተንቀሳቀሱበት ያሉት ይሄ ነው። አትሞቱም ከዚህ ፍሬ ብትበሉ። ይህንን ያዙልኝ፣ እንመጣበታለን። ይሄ ነው እንግዲህ የሂውማኒቲ ፕላስ ማለት። ታዲያ በጣም የምወዳት ዊትኒ ዌብ ሪዳክት ለተጠይቃ ነበርና በጣም ሀገራችንንም ጠቅሳ ስለተናገረች አዳምጡና በጣም ይገርማል። እና እስኪ ወገኔ እንስማ አሁን እስኪ there's a particular reference Epstein makes to Africa, and he says, I do a lot of work in Africa, and he refers to Africa as fertile ground for experimentation. ሰማችሁ? ምን አለ ኤፕስቲን? አፍሪካ I do a lot of work in Africa, fertile ground for experimentation. አያችሁ? ለምንድን ነው የኢትዮጵያ ልጆች አሁን እንግዲህ ዳታ ወስደዋል ያስፈለጉት? እኮ this is about the generation to come ለትውልዱ ላይ እኮ ነው ያነጣጠሩት። ምክንያቱስ በቃ እሺ የሚል መንግስት ነው ያለው። እሺ የሚል መንግስት ነው፣ የሚከለክላቸው አይደል መንግስት የለም። እንግዲህ ለዚህ ነው አያችሁ should really be ሪግሬት ልታደርጉ ይገባል። እነ ቢል ጌትስን አምጥታችሁ ዶክትሬት ስትሸልሙ ምናምን ቶኒ ብሌርን አምጥታችሁ ስትለቁ እርሻው ላይ ህዝቡን የአማራውን ህዝብ እንዳይወልድ መርፌ ስትወጉ ምንድነው ጳውሎስ ሆስፒታል ምቹ ክሊኒክ ብላችሁ ከፍታችሁ እናቶች እንዳይወልዱ ወይም ጽንስ እንዲያጨናግፉ ስታደርጉ በጣም ልታዝኑ ይገባል። ይሄ በሙሉ ኤክስፐሪመንት ነው። ታዲያ ጄፍሪ ኤፕስቲን ምን አለ? I do a lot of work in Africa, sub-Saharan Africa, እንግዲህ ኢትዮጵያ እንግዲህ ፈርታይል ግራውንድ ነው። ስሙ አትበናላችሁ፣ በጣም ይገርማል። አያችሁ ስሙ። particular reference Epstein makes to Africa, and he says, I do a lot of work in Africa, and he refers to Africa as fertile ground for experimentation. ፈርታይል ግራውንድ አያችሁ፣ ጊኒ ፒጎቹ አይጦቹ የሚገኙት አፍሪካ ነው። እንሞክርባቸው እዚሁ ላይ እኮ ነው የሚለው። And so it turns out that Epstein was a major funder of this weird artificial intelligence lab. አሁን ይህንን እየተናገርን ማለት ነው። ለዚህ ነው ከመጀመሪያውም ቴክኖሎጂ ጠልጠን አይደለም። ኢትዮጵያ ላይ አርቲፊሻል ኢንቴሊጀንስ ብሎ ላፕቶፑን ዘግሬት ናሬቲቭ እንግዲህ የክሎዝ ሸዋብ መጽሐፉ ዘግሬት ናሬቲቭ ነው አይደል? ዘግሬት ናሬቲቭ ያው ሁላችሁ ዘግሬት ናሬቲቭ ይህንን ተርጉሞ ጠቅላይ ሚኒስትሩ የእኛ ጠቅላይ ሚኒስትር ማለት ነው ይህንን ነበር በእንትን በፓርላማ ሲያወራላቸው የነበረው። ታዲያ በጣም ነው የሚገርመው። ይህንን ነው ወደፊት ፎርወርድ እያደረጉት ያሉት። ህዝቡ ከዚህ በኋላ የሚከተበውን ማወቅ መቻል አለበት። ወጣቱ ሲንጉላሪቲን እንዲቀበል እየተደረገ ነው። ተመልከቱ። የትኛው ሳይንቲስት? ቤን ጎርቾቭ ነው ምናምን የሚባለው ቅድም ፎቶ ያሳየዋችሁ። ሂኢዝ እንግዲህ ትራንስሂዩሚኒስት ነው። ትራንስሂዩሚኒስት ነው ወገኖች፣ እየሰማችሁ ትራንስሂዩሚኒስት ነው። በሰው ልጅ ግማሽ ማሽን ግማሽ ሰው መሆን አለበት ብሎ የሚያምነው ሰውዬ እንመጣበታለን። አንድ ጊዜ ይቅርታ አድርጉልኝ፣ እንመጣበታለን። This guy is a transhumanist. Ben Gozel is a transhumanist. ይሄ ሰውዬ ፕራክቲስ ማድረግ ይፈልጋል። ሰዎች ያስፈልጉታል ፕራክቲስ የሚያደርግባቸው። በጣም እኮ ነው የሚያሳዝነው ወገኖች፣ በጣም ነው የሚገርም። ይሄ ሰውዬ አሜሪካ ውስጥ፣ ይሄ ሰውዬ እንግሊዝ ውስጥ፣ ይሄ ሰውዬ አውሮፓ ላይ በደንብ አልተመቸውም። ሰዎች በብዛት አላገኘም፣ ህፃናቶች አላገኘም በብዛት። ስለዚህ እሺ የሚል መንግስት አለ በኢትዮጵያ። በቴክኖሎጂ ሰበብ ታድጋላችሁ፣ ትበለጽጋላችሁ በሚል ኤአይ ፕላትፎርም ምናምን ይዘረጋል ብለን አሳምነ ነው ህዝቡን። ጄፍሪ ኤፕስቲን ያንተም እንግዲህ ይሄ ክሎን አድርገ ሱፐር ሬስ እፈጥራለሁ የምትለውን ምናምን ማለት ነው። መሞት አይፈልጉም እኮ እነዚህ ሰዎች። ለመሞከሪያ መለማመጃ የት ነው አለ ሂሳይድ ኢትዮጵያ። እሱን ነው የምታወራው ወገኖቼ። ዲስ ኢዝ
በጣም እንቀጥለው ቪዲዮን በጣም የሚያሳዝነው in the testimony there's a particular reference to work in Africa and he refers to Africa as fertile ground for experimentation and so it turns out that Epstein was a major funder of this weird artificial intelligence lab being created in Ethiopia that's artificial intelligence lab being created in Ethiopia አያችሁ ሊለማመዱበት ነው ይህንን ህዝብ በቃ በድሮ በዝንጀሮ በአይጥ በምናምን ሲሞክሩ አልነበር ግማሽ ማሽን ግማሽ እንትን እያደረጉ አሁን በኢትዮጵያኖች ላይ ሊሞክሩ ነው የኢትዮጵያ መንግስት ይህንንም ስትራክቸራል አጀስትመንት ላይ ፈርሟል እንዴ ማለት ነው ይህንንም ፈርሞ ይሆናሉ ይታወቃል እንደ ሰው እኮ እየተቆጠረ እኮ አይደለም ያለ ነው ለዚህ ነው መጫው ያለብን ወገኖች a scientist who's overtly transhumanist that he funded extensively named Benjamin Gertzel ሳውንዱ ሲሳይ ከዚህ በላይ የለውም ቪዲዮ for some reason እና ቀንሶብኛል እና እንግዲህ እንደምን ጆሮአችሁን ጠጋርጋችሁ ይሰማል ብዬ አስባለሁ ለነገሩ Gertzel is for example head of Humanity Plus formerly the World Transhumanist Association which is an entity that Epstein funded in addition ቪዲዮውን ተውላችኋል በጣም ነው የሚያሳዝነው ይሄ ነው ገባችሁ እነኚህ ሰዎች እንግዲህ ዋንኛው ከሴክሱ ምናምን በላይ ሴክሱ እንደውም ዝም ብሎ ነው የተሸጠው ሴክሱንማ ምን ሴሌብሪቲዎች ሆሊውድ ምናምን በሙሉ ኦርጂ ሲያደርጉ አይደል እንዴ የሚኖሩት ጀስት ምን ልጆችን ሲያደርጉ ሲያበላሹ ነው የሚኖሩት እሱ it's just a big cover up እንደውም the actual issue is transhumanism ነው transhumanism we know that እኮ ከኤልጂቢቲው ምናምን ማምን እንትን በኋላ ሁሉ ጊዜ እንደምንናገረው የሚቀጥለው ፌዝ የሚቀጥለው ስቴጅ ትራንስሂውማኒዝም ነው ከትራንስሂውማኒዝም ያመነ ትውልድ ቺፕ ይገባል እጅ ላይ ቺፕ ጭንቅላት ላይ ይገባል ቢባል ምንም አያቀማማም ኦሬዲ ትራንስሂውማኒዝም አስተሳሰብ ውስጥ ነው ያለው ኦኬ ተውላችኋለሁ ይሄንንም ታዲያ ወገኖቼ በጣም የሚገርም ነው ሌላኛው በጣም የሚያሰጋኝ ነገር አለ በጣም የሚያሰጋኝ ነገር ወገኖች አንደኛ የንብረደ ኤርሚያስን መጽሐፍ አንብቡና ስታነቡ ከዛ ኢትዮጵያዊነት በማንነቱ ፍለጋም ላይ አንብቡት የሚገርማችሁ ታዲያ ኢትዮጵያዊ ምን ማለት ነው ኢትዮጵያዊ ምን ማለት ነው ይሉና አንብቡት በጣም የኛው በተለይ አንብቡ እዚህ ላይ በጣም ባለ ኢትዮጵያዊነት ምን ማለት ነው ኢትዮጵያዊ ማን ነው ከእግዚአብሔር የተሰጠው ምንድነው የሚለውን በደንብ ታገኙበታላችሁ እዚህ ላይ ኢትዮጵያዊነት በማንነቱ ፍለጋም ላይ ማለት ታዲያ ወገኖቼ እንግዲህ ወደድንም ጠላንም አሁን አንዳንድ ሰው ይሄንን ስንል ራሱ በጣም በቃ የሚናደዳል አሁን ኢትዮጵያ አባቶቻችን ሲነግሩን በረከታቸው ይደርብን አለቃ አያሌው ታምሩ ምን አሉኝ ቅሽሽ ያለው በቃ የሚናደድ ይናደድ እንዴ በቃ ከእግዚአብሔር ይህንን ለመመረጥ ከኛውን አገር ለመመረጥ ከኛውን ሰው ለመመረጥ አይባልም በቃ የሚመርጠው አለ በቃ እግዚአብሔር ይመርጣል ነው እኛ መርጠን አይደለም በቃ አባይን ጊዮንን የህይወት ዋለው በቃ ህይወት ዋለው ብዙ ሚስጥር ነው እንደምታውቁት ያለው የኛ የገርነት ጎረቤት አደረገን እና እኛ ነዛ ላይ ፈጠረን እንዴ እንግዲህ ለምን ፈጠረን ብለ ተጣላ ከሱ ጋር ከፈለገ እንዴ እናንተ እስራኤላውያን እናንተን እንደ ኢትዮጵያኖች አልወዳችሁ ምን አለ እኛኮ እኛ ለምን እንዳለ በቃ አለ እግዚአብሔር ልዩ ነው ታዲያ እንግዲህ እዚህ ጋር ታዲያ በምንነጋገርበት ጊዜ እግዚአብሔር ኪዳናት አሉት እንግዲህ ኪዳን አለው 7 ኪዳናት አሉ በቃ እግዚአብሔር የሰጠው ከነኚህ ኪዳናት ሁሉንም ኪዳናት አሁን አልሄድበትም አንደኛው ግን ኪዳነ አዳም ነው አባቶች አሁን እንትን ቢያስመሰጥሩት ደግሞ በጣም አድርገው ያስመሰጥሩታል ኪዳነ አዳም ለአዳም እና ለሱ ትውልድ የተሰጠ ኪዳን ነው እዚህ ጋር እንግዲህ በምንነጋገርበት ጊዜ ማለት ነው አዳም እና ሔዋን በገነት ነበሩ ከዛ እንግዲህ ሔዋን ከዕፀ በለሱ በምትበላበት ጊዜ ዕፀ በለሱ የመርገም እንትን ነው የመርገም ደም ነው ዕፀ በለሱ አይደለም ያው ስለዚህ ያ
ለመውደቃቸው ምክንያት ሆነ። እንግዲህ በቀዳማዊ አዳም ምክንያት ከገነት እንደተባረረን፣ በቀዳማዊ ሔዋን ምክንያት ከገነት እንደተባረረን፣ በዳግማዊ አዳም በጌታችን በመድኃኒታችን ኢየሱስ ክርስቶስ ዳን፣ በዳግማዊ ሔዋን በእመቤታችን በቅድስተ ቅዱሳን በማኅደረ መለኮት በሷ እንደገና ደግሞ ዳን አይደለን። አሁን ዲያብሎስ ይህንን መቀየር ይፈልጋል። ይህንን ሪቹዋል የሚያደርጉ የጨለማ ማህበረሰብም በቃ ሴጣን አምላኪዎቹ በሙሉ ይህንን ካሄድ መቀየር ይፈልጋሉ። ምክንያቱም ከዚህ ፍሬ ብትበላ አትሞትም፣ ሂዩማን ፕላስ ሆነ ትዘልቃለ የሚል ሌላ ማለት ነው። እንግዲህ ቀዳማዊ አዳም ዳግማዊ አዳም አለ። አሁን ሐሳዊ መሲህ ሶስተኛው አይነት የአዳም አይነት ሂዩማኒቲ ፕላስ ሆኖ የሚመጣውን ነው። ዚስ ኢዝ ዘ ሪቹዋል። ያማ ደግሞ ያ አስተሳሰብ ጌታችን መድኃኒታችን ኢየሱስ ክርስቶስን የማያመልከው የሚጠሉት እንኳን የሚገባውን ሎቱ ስብሐት የሚገባውን ቅጣት ቀጣ ነው ሰቀል ነው ብለው የሚናገሩትን ማለት ነው። ዛሬ ስም መጥራትም አያስፈልግም። እነሱ የተቀረውን የዓለም ሕዝብ በሙሉ ባሪያ ሰርፍ አድርገው ማለት ነው። ምክንያቱም ይህንን ትምህርት ስለማይቀበሉት እነሱ የራሳቸውን ሐሳዊ የሆነውን ክርስቶስን እሱን ሊያመጡና እኛ ባሪያዎች ሆነን እነሱ ለዘላለም የሚኖሩ እኛ ደግሞ ባሪያዎች ሆነን ለዘላለም የምንኖር ብለው ያምናሉ። በቃ የነገራቸው መንፈሱ ክፉ መንፈስ ይህን ነው የሚያምኑት። ታዲያ እንግዲህ ስለዚህ ነው ኪዳነ አዳም አሁን የተያዘው ነገር ምንድን ነው? ኪዳነ አዳም እንግዲህ ሙሉ ሰው ሆኖ መቆየት ራሱ ማለት ነው። ሰው ሆኖ መቆየት ማለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ቅዱስ ደም መሳተፍ መልሶ ማለት ነው። መልሶ ንጹሕ እንደሚያደርገን፣ መልሶ ወደ ክብር እንደሚመልሰን፣ መልሶ ወደ ከበረ ማንነታችን እንደሚመልሰን ዲያብሎስ ያውቃል። ይሄ በዚህና እንግዲህ በዚህ ይህንን ነገር ለማስረሳት ማለት ነው፣ ለማጥፋት እንደ ሲንጉላሪቲ ከዲያብሎስ ጋር ማለት ነው ሰውና ማሽን አንድ የመሆን የመሰለ ትልቅ ምርጫ ለዲያብሎስ ወገኖች የለም ማለት ነው። እንግዲህ ኪዳን ማለት እንግዲህ ስምምነት ማለት ነው። ቃሉ ተካሄደ፣ ተማማለ ከሚለው የግዕዝ ግስ የወጣ የተገኘ ሲሆን ትርጉሙ ውል፣ ስምምነት የሚል ነው። አያችሁ፣ ውል ስምምነት የሚል ነው። ዚስ ኢዝ እንግዲህ ዘፓዝ ዘወን ቴክ ኦል የአዳምን ዘር። ለዚህ ነው አሁን በዮሐንስ ራእይ ላይ ንስሐ የለውም። በቃ ይህንን መንገድ ኬክ ንስሐ የለውም። ምክንያቱም ስምምነቱን አፍርሰሃል። በቃ የምትድንበትን ጌታችን በመድኃኒታችን በኢየሱስ ክርስቶስ በበኩል የምትድንበትም በመስቀሉ የታተመውን ማለት ነው እሱን ደህንነት የታተመውን እሱን የሚያስጥል ነገር ላይ ሄድክ ማለት ነው። የሚገርማል። እሺ እስካሁን የሚገርማችሁ ነገር ለካ ዋናውን ፕሮግራም አልጀመርንም። ዋናው ፕሮግራም አጭር ነው፣ አይዟችሁ፣ በደክማችሁም አጭር ነው እና ይሄንን ነው እንግዲህ አብረው ግን የተያያዘ ነው ከጄፍሪ ኤፕስቲን ጋር የተያያዘ ነው። እንግዲህ ስለ ጄፍሪ ኤፕስቲን ማንሳት ስላለብን ነው ከመድኃኒቱ ጋር ከምናምኑ ወደ ኢትዮጵያ መምጣታቸው ጋር በሱ እንደ መንደርደሪያ አድርገን ወደዚህኛው እንመጣለን ማለት ነው። ታዲያ እነኚህ ሰዎች ደግሞ እንደነ ፕሪንስ ሙሌ ሁሴን እና እችን ከጀርባ ያለችው እንግዲህ እናቱ ነች እና እነኚህ ሁሉ ሰዎች እንዴት ነው እንግዲህ የሚገናኙት የሚለውን ደግሞ አብረን ያ ወገኖች የተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ ዩቲዩብ ገጽ ነው። እንግዲህ ሌሊት ነው፣ እግዚአብሔር የተመሰገነውን በዚህ ሁሉ ቁጥር እያያችሁን ነው። 300 ሰው በአሁኑ ወቅት በላይቭ እያየን ነው። 188 ሰው ላይክ አድርጓል። ከዛ በላይ ቢሆኑ ዩቲዩብ ደግሞ ለብዙዎች እንዲዳረስ ያደርግልናል። እንቀጥል ወገኖች። እንግዲህ አሁን ከዚህ ጋር ከወጣው ከጄፍሪ ኤፕስቲን ለቢል ጌትስ ከተጻጻፈው ደብዳቤ ውጪ እንደገና ሌላ የወጣው ነገር ምንድን ነው? በጣም የሚገርመው የአምልኮተ ሴጣን ኤሌመንቱ ነው። የአምልኮተ ሴጣን ኤሌመንት አለው። ዝም ብሎ የምንወጋው ነገር ወደ ቅድም አሁን እንግዲህ ባነበብኩት መጽሐፍ ቅዱሳዊ ቃል ጋር አብሮ በደንብ የሚያያዘው ዲያብሎስ ከጀርባው መኖሩ በጣም የሚገርም ማሳያው። ሌላው ደግሞ የወጣው ዶክመንት
አሁን እንግዲህ ይፋ ሲደረግ የወጣው ዶክመንት ይህም ባል እንግዲህ ልጆቻቸውን በእሳት ውስጥ ያሳልፋሉ። ፌኒሻን ጎድ ነው እንግዲህ በዛን ጊዜ በባቢሎን እንግዲህ ልጆቻቸውን ለባል ይሰዉ ነበር እንደተባለ በእሳት ውስጥ ያሳልፏቸው እንደተባለ እነኝም እንግዲህ በባቢሎን በነበሩ ጊዜ የተለማመዱትን ይህንን እርኩስ እምነት ማለት ነው እስካሁን ቀጥለው በጣም በሚያሳዝን ሁኔታ ሞስትሊ እንግዲህ እነኛ አይሁዶቹ ናቸው። አይሁድ ሳይሆኑ አይሁድ ነን የሚሉ በተቀደሰው ከተማ ያሉ አውቃለሁ የሚለው መጽሐፍ ቅዱስ ይህንን ነው። ስለዚህ የልጆች አንደሬጅ ልጆች ከዚህ በፊት የሚጀበታለው ልጆች አንደሬጅ ልጆችን ወንዶችንም ሴቶችንም መገናኘት ለዲያብሎስ ግብሩ ነው። ምክንያቱም ለምሳሌ አሁን ከዚህ በፊት ቲንክ ኤንድ ግሮ ሪች ናፖሊዮን ሂል መጽሐፉን ከዚህ በፊት ይጀበታሉ። ትራንስሚውቴሽን ሴክስ ትራንስሚውቴሽን የሚባል እንትን አለ እዛ የሆነ ቻፕተር ላይ አለ። ስለዛ ያወራል። ማለት ምንድን ነው? እነኚህ ዲያብሎስን የሚያመልኩ ከዲያብሎስ ጋር ሪቹዋል የሚያደርጉ ሰዎች ማለት ነው ኢኖሰንት የሆኑ ህፃኖችን ልጆችን ጋራ በአንዳንድ ጊዜ እንደ ሶዶማዊ ማር ሲያደርጓቸው፣ አንዳንድ ጊዜም ከሴቶቹን ጋር በሚተኙበት ጊዜ ከነሱ በሚፈሩበት ጊዜ፣ በሚጨነቁበት ጊዜ፣ በሚያረክሷቸው ጊዜ ዲያብሎስ ያንን እንደ ምግብ አድርጎ ይቆጥረዋል። ያንን ተግባር ላደረጉለት እሱን ለሚያመልኩት ደግሞ ሪዋርድ ይሰጣቸዋል ማለት ነው፣ ሽልማት ይሰጣቸዋል። ለመግነን ሊሆን ይችላል ሌላም ነገር እና አስፋራስ ልጆቹን ሁሉ እስከ መሰዋት ለዲያብሎስ ደማቸውን እንዲጠጣ እስከ ማድረግ ሁሉ የሚሄዱበት ምክንያት ለዲያብሎስ ግብር ነው። ይህ በመላው ዓለም ነው፣ በሀገራችንም ሁሉ የሚደረግ ነው በሚያሳዝን ሁኔታ። ያ የአንደኛው ፓርት ነው። ታዲያ አሁን ዛሬም እንግዲህ የምናየው ማለት ነው አሁን ደብዳቤው ምን ብሎ እንግዲህ ወጥቷል። እንደምታዩት the world has always been bigger than እንግዲህ በቃ ሰዎች ኤክስፕሌን ከሚያደርጉት በላይ የሆነ ዜና ነው። በጣም በጣም ሆረር ነው። በጣም ሰቅጣጭ ነው፣ የሚሰቀጥጥ ነው። እና ለምንድን ነው ሲባል እንግዲህ የኤፕስቲን ፋይል ዶክመንት ቫይራል የሄደው ዶክመንት ማለት ነው አንደኛው እንግዲህ ገንዘብ በተላላከበት ማለት ነው በተላላከበት ላይ አንደኛው አካውንት ላይ ባል የሚል ስም አለ። ባል እንግዲህ ዝም ብሎ ቢኤል እንግዲህ የሰይጣኑን ስም እዚህ ጋራ ለማምጣት ያው በሚስጥራዊ ዶክመንት ወጥቷል ማለት ነው። in one of Epstein's files document going viral on the internet, a document that looks like scanned in fax or document with a bank transfer details has the words ባል name in one line። ስለዚህ እንግዲህ አምልኮተ ሰይጣን ስርዓታቸውን በደንብ እንትን ያደርጋል ማለት ነው። በጣም የሚገርመው ገንዘቡ የተላላኩት ከማን ጋር ነው? ከጄፒ ሞርገን ጋር ከነ ጄፒ ሞርገን ጋር ነው። ስለዚህ ጄፒ ሞርገኖች እንግዲህ እነኚህ በጣም ላይ ያሉ እነኛውን አሰት ማኔጀርስ ላይ ባንኪንግ ላይ ምናምን ላይ ያሉ እነኚህ ሁሉ አብረው እንግዲህ ከሰይጣኑ ጋር የወገኑ መሆናቸውን ሰይጣኑ የሚጠይቃቸውን በሙሉ እንደሚያደርጉ ማሳያው ይሄ ነው። ኦኬ እና ሙሉ ስታነቡት በጣም የሚዘገንን ነው። ከዚህ ጋር አብሮ እንግዲህ the possibility of him worshiping God like Baal to gain what he wants doesn't seem extremely off. Additionally, በተጨማሪ ደግሞ in one of the other emails it was revealed that he procured 3 pieces of kiswa, the sacred black and gold cloth that covers the Kaaba in Mecca. እንግዲህ አሁን መካ መዲና ስትሄዱ ጥቁሩን የሚሸፍነውንም እሱ ጋር አንገባበትም፣ እዚህኛው ላይ ይቅርብን። ማንኛውም እንጋት ኦኬ። እንግዲህ ያው እንደምታዩት ነው የወጣው ዶክመንት ይሄን ነው። ባል ተብሎ እዚህ ጋር የተከፈለው ክፍያ ሲከፍል ነው እንግዲህ ፕሊዝ ዋይር $11,438 ኦኬ። እና እንግዲህ ያው ባል ይላል የተከፈለ ለዚህ ማለት ነው እንግዲህ ለሰይጣኑ አይደለም። ያው እንግዲህ ለሚያመልኩበት ድርጅት ስም አለ። አሁን እንግዲህ እዚህ ጋር እነኚህ ሰዎች
ከማን ተምረው እንደማን ናቸው እነኚህ ሰዎች? ጄፍሪ ኤፕስቲንንም ሁሉም ከእንደምን አይነት ናቸው ስንል እንደ አሊስተር ክሮሊ ነው። አሊስተር ክሮሊን ጉዳይ ከማየታችን በፊት መጀመሪያ የማንን ላጫውትላችሁ መሰላችሁ? የዚችን ካንዲስ ኦዌንስ ሰሞኑን አንድ ቪዲዮ ሰርታለች እና ስሙ፣ አዳምጡ መጀመሪያ። Thing right there. Start with Sigmund Freud, something recent, if you will, and then just start working backward. That's kind of what I did when I recognized these fringe movements. The Frankist cult, long speculated that Jacob Frank was funded by the Rothschild family. እንግዲህ በሙሉ እነኛውን የሮስቻይልድ ፋሚሊ፣ ጄፒ ሞርገን በሙሉ እነኚህ ጄፍሪ ኤፕስቲን በሙሉ የምትሏቸው በሙሉ ማለት ነው እዚህ ውስጥ ከጀርባቸው ያለው እምነትን ነው የምትናገረው። አሁን ሰሞኑን የተናገረችው በጣም ደፋር ነች፣ ይገርመኛል። Well, we certainly know Jeffrey Epstein was, according to him. He was funded by the Rothschild family. So all these rumors about the Rothschilds are probably not rumors. ሮስቻይልድ ማን ነው? ጄፍሪ ኤፕስቲንን ማን ነው ፈንድ የሚያደርጉት? ደግሞ ሮስቻይልድ ፋሚሊ ባንከሮቹ ማለት ነው። ተመልከቱ። They just have a lot of money and they pay people off. It's how you get these pastors to lie, these all across all religions that will lie and dissuade their people. And again, nobody can give you a reason as to why the Moroccan flag, the flag of Morocco, was a 6-pointed Star of David. Now it's 5. አያችሁ፣ አሁን እንግዲህ እመጣበታለን የእሷን ቪዲዮ። ከዛ መጨረሻ ሄደችና በሙሉ ጭምልቅልቅ ያሉ ናቸው። እንዴት ነው ታዲያ? የሚገርመው ነገር አሁን ለምሳሌ the 6-pointed star እንግዲህ የእስራኤል ባንዲራ ላይ ያለው እስራኤል ጋር ብቻ አይደለም ያለው ሞሮኮም ጭምር ነው ያለው ብላ ተናገረች ማለት ነው። ተመልከቱ ነገሮች። እኛ ደግሞ ስለ ሞሮኮ እየመረመርን ነው ያለ ነው፣ ስለ ፕሪንስ ሙሌ እየመረመርን ነው ያለ ነው። ዛሬ እስኪ መጀመሪያ ከጄፍሪ ኤፕስቲን ጋር፣ ለዚህ ነው አሁን ማንን ያመጣሁላችሁ? አሊስተር ክሮሊን ያመጣ ነው። ለዚህ ነው አያችሁ፣ እነ ጄፍሪ ኤፕስቲን እንግዲህ በጣም ጭምልቅልቅ ያሉ ከዳቢሎስ ጋር በጣም በቃ ከሀብታሞቹ። ለዚህ እኮ ነው መንግስተ ሰማያት ሀብታም እስከሚገባ የሚለው ሰርተው በላባቸው የሚሰሩትን አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያወራው እንደነኛ አይነቶቹ ነው። አያችሁ እንግዲህ አሊስተር ክሮሊ አሁን እንግዲህ ወደ ሞሮኮ ልወስዳችሁ ነው ወገኖች፣ እንመጣበታለን። ካንዲስ ኦዌንስ ያለችውን እንመጣበታለን። ግን ለዚህ ነው አሁን ይሄኛውን ዝም ብዬ ብነግራችሁ አንግባባም ብዬ ነው። አሁን እንግዲህ ወደ ሞሮኮ ልወስዳችሁ ነው። አሊስተር ክሮሊ እንግዲህ ያው ዘቢስት ይባላል እንደምታውቁት፣ እንግሊዛዊ ነው። በጣም ከዲያብሎስ ጋር ፍቅር የተያዘ መሆኑን በኤሶፕ ኢትዮጵያ በጣም ብዙ ጊዜ ስናገር ያለውና ሄዶ እንግዲህ ይህንን የሶዶማዊ ድርጊት ለማድረግ እስከ ቱኒዚያ፣ ግብፅ፣ ሞሮኮም ጭምር እየሄደ በረሃ ላይ ማለት ነው ከወንድ ጋራ እየተኛ በግልጽ ማለት ነው እንደ ሪቹዋል እንደንትን ማለት ነው እንደ ግብር ለሴጣን ያንን በሚያደርግለት ጊዜ ሴጣን በፊት ለፊት ተገልጾ ማለት ነው ተገልጸው ቴልማ የሚባለውን አምልኮተ ሰይጣን ትምህርት መጽሐፉን ማለት ነው የሰጠው ሰው ነው። በጣም ነው የሚገርመው። ታዲያ ግን the general public viewed Aleister Crowley as a potentially dangerous drug addict who practiced the dark art of black magic, was sexually immoral ምናምን ታሪኩ ነው። ታዲያ this guy እንግዲህ ወደ አልጄሪያ ተመልከቱ፣ ወደ አልጄሪያ፣ ወደ ቱኒዚያ፣ ሞሮኮ ምናምን እየሄደ ይህንን በጣም ጨምላቃ የሆነ አሁን እና አሊስተር ክሮሊ ከሱ ነው የተማሩት ምላችሁ። ለዚህ ነው እነማን ናቸው? እንደ ጄፍሪ ኤፕስቲን ከሱ ነው የተማሩት ምላችሁ። ለዚህ ነው ምንድነው ሴክስ ማጂክ ሪቹዋል ማለት ነው እያደረጉ ዲያብሎስ በደንብ እንዲጠናወታቸው መጠቀሚያው እንዲያደርጋቸው ያደርጉ የነበረው አንደኛ ወደ ሞሮኮ። ለምን ነው ግን ወደ ሞሮኮ የሚሄዱት? ኦኬ ያው እንደምታዩት እንግዲህ አሊስተር ክሮሊ ዲድ ትራቭል ቱ ሞሮኮ ኦኬ በ1900 በ1904 ሴጣን አምላኪው ማለት ነው። ወዴት ሄደ? ወደ ታንጂር። አያችሁ ሂ ዌንት እንደውም ታንጂር ሁሉ ይኖር ሁሉ ነበር ሴጣን አምላኪው ማለት ነው። ታንጂር በ1904 ኢን ታንጂር ክሮሊ ኤክስፒሪየንስድ ዘ ኤቨንት ኦፍ ሌተር ዲስክራይብድ አስ የቡክ ኦፍ ዘ ሎ የሚባለው የዲያብሎስን መጽሐፍ የተቀበለበት ቦታ እንደውም የት ነው? ታንጂር ነው፣ ሞሮኮ። በጣም ነው የሚገርመው። ባይዘዌ እዚህ ጋር በጣም ጥሩ ያሬድ መኮንን በጣም ጥሩ መንገድ ይለብጣል። ብዙዎቹ አሁን
ብዙዎቹ ማለት ነው ይሄ በካራቴ እንጥላለን፣ ሰው እናስጨዋለን ምናምን የሚሉ ኢቫንጀሊካል ፓስተሮች ሁሉ በብዛት ማለት ነው ወደዚህ መንገድ ይሄዳሉ። ታንክ ዩ ያሪክ። የታንጅር ሞሮኮ አሳያችኋለሁ ዛሬ በጣም የሚገርም ዋት ሂ ዋዝ ዱይንግ ዜር። እንግዲህ ሪቹዋል ማጂክ ነው ኤክስፐሪመንት የሚያደርገው። ኦኬ አሁን እንግዲህ ከኛ ጋር እንዴት እነኚህ ሰዎች መምጣታቸው እንዴት ጭምልቅልቅ ያለ ነገር እንደሆነ እንድታዩት ነው። ሙሉውን አንብቡት፣ ብዙ አልሄዳቸው። ኦኬ ለምንድን ነው ታንጅር የሚሄዱት? ሃሎ ለምንድን ነው ታንጅር የሚሄዱት? ኦኬ ዋይ ታንጅር ስፔሲፊክሊ ለምንድን ነው ታንጅር ወዝ ኢንተርናሽናል ዞን ኖት። ኦኬ እሱ ብቻ ሳይሆን የሴጣን አምልኮ ማለት ነው። አሁን ብቻ ሳይሆን ከድሮ ጀምሮ የባል ወርሺፕ ልጆቻቸውን በሰዓት ውስጥ የሚያሳልፉ ምናምን ፕራክቲስ በጣም ይደረግበት ያለ አሁንም ያለ ቦታ ሲሆን እሱ ብቻ ሳይሆን ባል ወርሺፕ ኢን ታንጅር ኢዝ ፓርት ኦፍ አ ብሮደር ሂስቶሪካል ፊኒሽያን ፓኒክ ሪሊጂየስ ትራዲሽን ዛት ዋዝ ስፕሬድ ትሩ አውት ሜዲትሬኒያን ፓርቲኩላር ኢን ኮስታል ፌኒሺያ ኮሎኒ ኖርዝ አፍሪካ። አያችሁ ለዚህ ነው የሚሄዱ። ዋነኛው ቦታ እዚህ ነው። ኦኬ ስለዚህ ቆይ እስኪ መጀመሪያ ስለ ታንጅር በጣም እንዳትፈሩ እንግዲህ በሌሊትም ቢሆን በጣም የሚገርም ነው። ታንጅር በ1930ዎቹ እነኚህ የሚያደርጉትን ሰውን ተመልከቱና ከዛ እንመጣለን። እነ ቢዮንሴ ሲጨፍሩ እንደዚህ አይደል እንግዲህ አሁን በየስቴጁ ላይ እኛ ሀገርም ለመንፈስ ይዛቸው እንደዚህ አይደል የሚሉት። በቃ ይሄ ነው ዲስ ኢዝ ዋት ዱ ታንጅር። ብዙ ላቆያችሁ እዚህ ላይ በጣም የሚገርም ነው። ታዲያ እሱ አይደለም ታዲያ ማለት ነው አሁን እንግዲህ ቅድም ካንዲስ ኦዌንስ ምን አለች በሞሮኮ አሁን እንግዲህ 5 ፖይንት ስታር ነው አይደል? እንደዚህ አልነበረም። የድሮ ፍላጉ በ1915 ነው ወደ 5 ጫፍ ኮከብ የተለወጠው። ድሮ የእስራኤል ባንዲራ አይነት ምልክት ነው። ኦኬ ይሄ ስታር ኦፍ ዴቪድ እያሉ ይጠሩታል እንጂ አይደለም። you should know this. Okay, the Moroccan flag used until 1915 when ሎይቴ decided to replace ሎይቴ የሚባል መሪያቸው ነው የቀየረው to replace the symbol with 5 pointed star። ይህን ነው እያወራች ያለችው ካንዲስ ኦዌንስ። ምክንያቱም ከጁሾቹ እንትን ጋራ እንትን ይሆንብናል ምናምን ብለው። እሱም ብቻ አይደለም ወገኖች፣ ድሮ የሞሮኮ ይኸውላችሁ አያችሁ ልክ እንደ እስራኤሉ ነው። አሁን ባለ 5 እንትን ነው። ድሮ ግን እንደዚህ ነው ይኸውላችሁ። ማሮኮ እንደዚህ ነበር የሚጻፈው፣ እንደዚህ ነው። ግን ዝም ብሎ በአንድ ጊዜ 5 ወደ 5ቱ ከላይ በምን እንደምታዋል ወደ 5ቱ ፖይንት ስታር አልሄደችም። የተለያዩ ሞክረዋል። ከሞከሩት አንዱ ከዚህኛው መጀመሪያ ወዴት ሄዱ? በደንብ ብላችሁ አዳምጡ። ዛሬ በጣም ብዙ ነገር ነው የሚፈታላችሁ። ከዚህኛው ለመቀየር ሲያስቡ ቀጥታ ወደዚህኛው ከላይም እንደምታዩት አሁን እንግዲህ አረንጓዴዋ ኮከብ የአሁኑ ባንዲራ የሞሮኮ እንደዛ ወደዛ ሄዱ። መጀመሪያ ወዴት ሄዱ? ከታች ወደምታዩት ቼከርድ ፍሎር በቀዩ ባክግራውንድ ላይ አድርገው ሞከሩ። ባንዲራ የሞሮኮ ባንዲራ መጀመሪያ የተቀየረው ይሄ ነው። ሃሎ ስለ ቼከርድ ፍሎር ምንድን ነው የምናውቀው? አያችሁ ከፍሪ ሜስን ጀርባ አምልኮተ ሴጣን ስላለ አያችሁ የአምልኮተ ሴጣን እንግዲህ ጸጋማይ ነው። ዳርክና እንትን ልክ የእግዚአብሔርን ኃይል ሎቱ ዘባ ከዲያብሎስ ኃይል ጋር አንድ ነው። ጨለማን እኮ አፕሪሽን ለማድረግ ብርሃንን አፕሪሽን ለማድረግ ጨለማ ያስፈልጋል ምናምን አባባል ማለት ነው። ስለዚህ ከዚኛው ቀጥታ ወደዛኛው ወደ አሁኑ ከመምጣቱ በፊት መጀመሪያ ቼከርድ ፍሎር አደረጉ። ተመልከቱ፣ በሂደት ነው። ከዛ ወደዚኛው ሄዱ፣ ከዚህ ወደዚኛው ሄዱ። አሁን ያለበት መጨረሻ ልሙጥም ቀይ አድርገውት ነበር በሆነ ወቅት ላይ። ከዛ በኋላ በመጨረሻ እዛ ጋር አሁን ያለውበት ሆነ ማለት ነው። ስለዚህ እነኚህ ሰዎች አምልኮተ ሴጣን ውስጥ ያለ የታንጅር መንግስት እንደሆነ ሞሮኮን የፈጠረውና አሁን ያለችበት መድረሱን በደንብ ማሳያ ነው። ታንጅር አያችሁ። ለዚህ ነው ፍሪሜዘነሮቹ እንግዲህ የሚታወቁበት አንደኛው ምልክታቸው ይኸው ተመልከቱ። ቼከርድ ፍሎር ነው፣ ቀዩ ባክግራውንድ ነው፣ መሬት ላይ ያለው ግልጽ ነው።
ለዚህ ነው እሷ ይህንን የተናገረችው። አንዴ እሷ እንዳስደግምላችሁና ከዛ በኋላ እንቀጥላለን። Right there. Start with Sigmund Freud, something recent, if you will, and then just start working backward. That's kind of what I did when I recognized these fringe movements. The Frankist cult long speculated that Jacob Frank was funded by the Rothschild family. Well, we certainly know Jeffrey Epstein was, according to him. He was funded by the Rothschild family. So all these rumors about the Rothschilds are probably not rumors. They just have a lot of money and they pay people off. It's how you get these pastors to lie, these all across all religions that will lie and dissuade people. And again, nobody can give you a reason as to why the Moroccan flag, the flag of Morocco, was a 6-pointed Star of David. Now it's 5 stars, but it was 6 stars. When the Alawite dynasty, I hope I'm saying that right, the Alawite dynasty, probably not saying it right, began to take over. What have they been doing in Morocco, guys? They have been, Aleister Crowley, why do you think they all traveled to Morocco? Going back to Macron, he loved Andre Gide. They were molesting Muslim kids. That's the reason, and that still goes on today if you're following the Brigitte story, right? በጣም የሚገርም ነው። ልጆችን እንግዲህ እንደዚህ ሲሉ ሲያበላሹ ሲገብሩ ለዲያብሎስ እንደነበረ በደንብ በጣም እናያለን ማለት ነው። በጣም ነው የሚገርመው። ታዲያ አሁን እንግዲህ ስለ ታንጂር ነው የምናወራው። ስለ ታንጂር እንግዲህ ቦታው ታንጂር፣ ሞሮኮ ታንጂር ነው። ሃሎ በደንብ ታንጂር። ስለዚህ አሁን እንግዲህ የፕሪንስ ሙሌ እናት የፕሪንስ ሙሌ እናት አሁን ንጉሥ ይሆናል እንግዲህ ትንሽ ጊዜ ተብሎ የሚጠበቀው በጣም እየተከታተል ነው ያለ ነው ኒውዝ ማለት የሞሮኮ ልዑል በአፍሪካ ኔሽን ኦፍ ካፕስ እንግዲህ አይታችሁታል። እናትየው ዌር ኢዝ ሺ ፍሮም ሺዝ ዘሯ አንሰስተሯ በሙሉ ያው እዚህ ጋር በቢጫ የተቀመጠው ተመልከቱ። ሺ ኢዝ ፍሮም ታንጂር። ኦኬ ሺ ኢዝ ፍሮም ታንጂር ነች። ሳልማን ቤኒን was born in Fez, middle class. She hails from prominently family belonged to social. አሁን እንግዲህ ታንጂር እዚህ ጋር የዘለልኩታል። ታንጂር በጣም እኮ ነው የሚገርመው። ቆይ ታንጂር አልተገለልኩ። ታንጂር ምኖች ናቸው? ታንጂሮች ምኖች ናቸው? ታንጂር የሚባሉት ማለት ነው በሞሮኮ ያሉ በታንጂር የሚኖሩ ሰዎች ናቸው። በሞሮኮ ያሉ አይሁዶች ናቸው። ልባችሁ ተመልከቱ። አይሁዶች ናቸው። እንግዲህ አይሁድ ሳይሆኑ አይሁድ ነን የሚሉ እኔ እኮ አይሁድ እኮ ለማለት ራሱ ጁዊሽ ናቸው። ቢዲኒን ይባላሉ። ፒፕል ኦፍ ዘ ታውን ማለት ነው። ኦኬ በኋላ ላይ ነው ወደ እስልምና ኮንቨርት ያደረጉት። አይገርማችሁ? ወደ እስልምና ኮንቨርት ያደረጉት በኋላ ነው። በጣም የሚገርም ነው። በጣም የሚገርም ነው። በጣም ነው የሚገርመው። አሁን ምንድነው የሞሮኮ ልዑል ምንድነው ትኩረት የሳበው የሚለውን ነገር አሁን በጣም የሚገርም ነገር ነው ማለት ነው እየመጣ ያለው። ኮኔክሽኑን አያችሁት? በጣም የሚገርም እኮ ነው። አለስተር ክሮሊ ሴጣን አምላኪ ወደ ሞሮኮ ሄዶ ነበር። ወዴት? ወደ ታንጂር ምን አለ? አይሁዶች አሉ። በኋላ እነሱ ናቸው ኮንቨርት ያደረጉት ወደ ሙስሊም ሞሮኮ ውስጥ ያሉት እንጂ መጀመሪያ ላይ ዚአር አይሁዶች ናቸው። ተመልከቱ። እሱ ብቻ አይደለም። በጣም የሚገርም ነው። ይሄ ሰውዬ ማለት ነው ንጉሱ አሁን ታሟል እንግዲህ ሊሞት ያለው የዚህ የፕሪንስ ሙሌ አባት አይደለም ተብሎ ይነገራል። እሷ ነች አይሁድ። ምክንያቱም ሰውየው አይደለማ። እሷ ነች አይሁድ፣ ሰውየው አይደለም። ሰውየው is not from ታንጂር፣ እሷ ነች from ታንጂር። ግሬቭ ስካንድል እንግዲህ ይህንን በፈረንሳይኛ ነው የተጻፈው። ትርጉሙ ይውላችሁ የዚህኛው ትርጉም ማለት ነው። ሜጀር ሴክስ ስካንድል ዊዝ ሙሊ ፋሚሊ ሙሐመድ the fourth son is alleged to be illegitimate ማለት ልጁ አይደለም። አሁን እሱ ኪንግ መሆን አይችልም ምክንያቱም ልጁ አይደለም ተብሎ ክስ የወጣበትን ነው። አሁን እንግዲህ ሰውየው ሲሞት ሊወርስ ነው፣ ንጉሥ ሊሆን ነው። ልጁ ትክክለኛ ልጅ ስላልሆነ የእሱ ስላልሆነ አባቱ ማን ነው ጥያቄው። እንግዲህ የዚህ ልጅ አባት ማን ነው? This makes
ዲስ ጋይ ማለት ነው እንግዲህ በሞሮኮ ያለ አይሁድ ያደርገዋል ማለት ነው በእናቱ በኩል። በአባቱ በኩል እንግዲህ የሚታይ ነው። እሱን የአባቱ በኩል ደግሞ ስንመረምር ዛዮኒስት ሰፖርት ሰሴሽን ኦፍ ፕሪንስ ሐሰን ቱ ሞሮካን ትሮን ሳይቲንግ ጁሽ ኦሪጂን። ስለዚህ ጁሽ ኦሪጂን አለው። አንቬሊንግ ፖለቲካል ፓወር ፕሌይ። አያችሁ አይደል? በጣም የሚገርም ነው። በጣም የሚገርም ነው። እንግዲህ ለዚህ ነው እነኚህ ሰዎች አያችሁ በተቀናጀ ሁኔታ ከነ ጄፍሪ ኤፕስቲን ጀርባ ያሉት ሰዎች አያችሁ አምልኮተ ሰይጣን ውስጥ ከአምልኮተ ሰይጣኑ ጋር ደግሞ በተያያዘ እንግዲህ የአውሬውን ምልክት ለማድረግ በእያንዳንዱ የዓለም ሕዝብ ላይ ማለት ነው እጁ ላይ ግንባሩ ላይ ለማስገባት ቴክኖሎጂን እንደሚንስ ተጠቅመው ማለት ነው። አያችሁ ሐሳዊ መሲህ ይሄ ልጅ እንግዲህ ሐሳዊ መሲህ ምናልባት ይሆናል እየተባለ ነው ከሆነ ማለት ነው ከሆነ አያችሁ እንዴት መንገድ እየተጠረገለት እንደሆነ በጣም የሚገርም ነው። የአውሬው ምልክት ነው። ስለዚህ አውሬው የሚሰራባቸው ሰዎች ያስፈልጋሉ። በቴክኖሎጂ ሰበብ፣ በኤአይ ሰበብ፣ በሲንጉላሪቲ ሰበብ እያመጡት ነው ማለት ነው። እና በጣም የሚገርም ነው ወገኖቼ። በጣም እንግዲህ አስተያየታችሁን አነበዋለሁ ከንትን በኋላ በጣም ብዙ ነገር ነው ያነሳ ነው። መሽቷል እንግዲህ ነገም ደግሞ ከፕሮግራሙ በኋላ አነበዋለሁ። አሁን እናንተንም እንዳላስመሻችሁ በማለት ነው። በተረፈ ላይክ እያደረጋችሁ ውጡ። በጣም ወሳኝ መርሃ ግብር ነው። ብዙዎቻችሁ ትጠይቁኛላችሁ ምን እናደርግ ታዲያ? ምንድን ነው መፍትሄው? መፍትሄው መንቃት ነው። መፍትሄው መንቃት ነው። እንግዲህ ዘመኑን ዋጁ አለ ዮሐንስ ራእይ። እና ያ በሚመጣበት ጊዜ አይምሮ ያለው የአውሬውን ቁጥር ይቁጠር ነውና ባለ አይምሮ ለመሆን መጣር አለብን ወገኖች። እኔ ባለ አይምሮ ነኝ እያልኩ አይደለም። ባለ አይምሮ ያለው የአውሬውን ቁጥር ይቁጠር ነው። ስለዚህ መቆጥር እንትን መቻል አለብን። ያ በዛ ውስጥ መንቃት አለ። ከነቃን ደግሞ ሌላውን ትርኪ ምርኪውን ነገር ትተን በደንብ እናተኩራለን። ጊዜው ክፉ ነው ወገኖች። ይሄን ለማለት ነው። በጣም አመሰግናለሁ ሁላችሁም እስከዚህ ሰዓት ድረስ አብራችሁኝ ስለሆናችሁ። ለብዙዎች እንዲዳረስ አድርጉ። ቻናላችንን በተቻለ መጠን አሳድጉልን። እንግዲህ የረር ባታን ደግሞ መርዳት አታቁሙ። አግዙ አባቶችን የጀመሩትን ፕሮጀክት። እንደገና ደግሞ በድረ ገጻችንንም ኤሶፕ መረዳጃን ተመዝገቡ። እዛ ላይ እርዱ አይደለም እሱ ተመዝገቡ ነው። ስለዚህ በተረፈ የዛሬው መርሃ ግብር በዚሁ ፈጸምኩ። አነሳስቶ አስጀምሮ ወደዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለድንግል ማርያም ክብር ምስጋና ከነ ልጇ ለእሷ የሚሆን መድኃኔዓለም እስኪ በምሕረቱ ይጎብኘን ሁላችንንም። እውነት በጣም ከባድ ጊዜ ነው። እወዳችኋለሁ ሁላችሁንም ወገኖቼ። በጸሎታችሁ እኔንም ቤተሰቤንም ሰይፈ ሚካኤልና ቤተሰቡን ብላችሁ አስቡን። በተረፈ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ። ቻው፣ ቸር ሰንብቱልኝ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.